ስኬት የሰጠን በቅራችን ልክ ውጤታማ እንድንሆን የ20ውን የ27 ዓመቱን ጉዳይ በአመት እንድንተገብር ያደረገን ፈጣሪያችን የተመሰገነ ይሁን። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁን እምላችሁ፣ የወደቁ ታነሳለች፣ የወደቁ ታነሳለች፣ የተኙ ታነቃለች። ኢትዮጵያ ሕዝብ የምርጫ ታሪክ በአፍሪካ የምርጫ ታሪክ ምናልባት ዲሞክራሲ ከኛ ወዲያ የሚሉ ሀገራትን ቢሆኑ አድርገው በማያውቁት ልክ በፓርላማ 15% አልወዳደርም የሚል ገዢ ፓርቲ በድፍን አፍሪካ መኖሩን እጠራጠራለሁ። የርሶ ቪዥን የርሶ አፈጻጸም የርሶ ማበረታታት ነውና እሱ ብቻ ሳይሆን የእግዚአብሔር ጣትም የሚሉት አለ። ዲቫይን ኢንተርቬንሽን ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። አብይ አህመድ ለህዝብ ተወካዮች ምክር ቤት ለቀረቡለት ጥያቄዎችና የተለያዩ አስተያየቶች ምላሽና ማብራሪያ ሰጥቷል። የዛሬው ዝግጅታችን በዚሁ በአብይ አህመድ ፓርላማና በፓርላማው ውሎ ላይ ያተኮረ ይሆናል። ከጋዜጠኛ ሙልጌታ አንበርብር ጋር በመሆን የዕለቱን የአብይ አህመድ የፓርላማ ውሎን እንፈትሻለን። አብራችሁ በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ተናስተለን ሙልጌታ። ተናስተለን መሳይ፣ እንደምን አለ? እንዴት አመሸ? እንዴት አለ? እንግዲህ ይህንን ፕሮግራም ምናልባት ስናስተላልፍ ኢትዮጵያ በማግስቱ ሊሆን ይችላል። ነገር ግን የፓርላማ ዕለት ውሎ ላይ ሆነን ነው ፕሮግራሙን እያዘጋጀን ያለ ነው። ዛሬ የአሮጌው ፓርላማ ወይም ደግሞ ዘመኑ እያበቃለት ያለው ፓርላማ የመጨረሻውን መርሃ ግብር አከናውኗል። ምናልባት አስቸኳይ ስብሰባ በመሃሉ ካልተጠራ በስተቀረ በመደበኛ ደረጃ ይሄ የመጨረሻው እንደሆነ ነው የሚነገረው። ስለዚህ ስንብት የፓርላማ ቆይታ ነው ማለት እንችላለን። እስቲ ዝርዝር ጉዳዮችን እንመጣለን። ብዙ ነገር ተነስቷል። ምናልባት እንደ አጠቃላይ እይታ ምን ይመስላል? የዛሬውን ምን የተለየ ነገር አለ? አብይ ይመጣል፣ ጥያቄ ይጠየቃል፣ እዛም ሀተታዎችን እንሰማለን። በዚሁ ያበቃል? አዲስ ነገር አለ ወይ የሚለውንም የምንፈትሽ ይሆናል። ግን በተለየ ሁኔታ ያየው ነገር አለው እንደው ከጥቅል እንጀምርና በአንዳንድ ጉዳዮች ላይ በተለየ በዝርዝር እንነጋገራለን። ሙሉጌታ አመሰግናለሁ መሳይ። እንግዲህ በዛሬው ዕለት ሰኔ 30 ቀን 2018 ዓ.ም 2013 ዓ.ም ተመርጫለሁ ብሎ ስልጣን የያዘው የብልጽግና አገዛዝ ያለፉትን 5 ዓመታት እና አዲስ ፓርላማ ለመቀበል ያሉትን ደግሞ ለማሰናበት በሚመስል መልኩ ስብሰባ አድርጎ አስተውለናል። በዛ ዕለት እንግዲህ ባለፉት ዓመታት በርካታ ድምጽ ሲያሰሙ የነበሩት መካከል አንደኛው ዶክተር ደሳለኝ ጫኔ ነው። ዛሬም ወሳኝ ባው ጥያቄዎችን አንስቶ እነዛ ጥያቄዎች ተድበስብሰው እንደ ከዚህ ቀደሙ ያለፉበት ነው። ለዶክተር ደሳለኝን ግን እንደዚሁ የማባበል ጥሩ የማለተነቶች አይተናል። ከዚህ በፊት ግን ታገሰ ጫፎ ጣቱን አውጥቶ ረፍ ሲለው የነበረውን ግለሰብ ዛሬ ደግሞ አብረን እንሰራ በሚል አብይ አህመድ እንደዚሁ ለማታለልና ለማጭበርበር ከፍተኛ ጥረት ሲያደርግ አስተውያለሁ። እንዳጠቃላይ የዛሬውን የፓርላማ ውሎ ከተመለከተ ነው አብይ አህመድ ለማቀሳሰር ፓርላማ የተገኘበት ነው የሚመስለው። እሱ ጦርነት ፈላጊ እንዳልሆነ ሌሎች ኃይሎች ግን አስገድደው እንደሚያዋጉት፣ እሱ ደግሞ ዛሬም ስለ ሰላም ጥሪ አቅራቢ ተዋይና አሸማጋይ እንዲሁም ደግሞ የዲፕሎማቲክ ማህበረሰቡን ወደሱ ለመሳብ ከፍተኛ ጥረት ሲያደርግበት የዋለውን ሁኔታ አስተውያለሁ። አብይ አህመድ እንግዲህ ባለፉት ጊዜያቶች የዲፕሎማቲክ ማህበረሰቡ ጫና ሲያሳድርበት ነበረ። ነገር ግን አሁን እየተለማመጠ እንደማያሸንፍ ሲያውቀው ከሌሎች ደጆች በመጥናት እነዛ ሰዎች ደግሞ ድጋፍ እንዲያደርጉለት ከሱ በተቃራኒ የቆሙትን ደግሞ ዲፕሎማቲክ ቋንቋም በሌሎቹ ጉዳዮች ጫና እንዲያሳድሩለት ከፍተኛ ጥረት እንደሚያደርግ ይታወቃል። ለዛ ለማሸማቀቂያም በሚመስል መልኩ ከዛ በተጨማሪ ደግሞ አሸንፊያቸዋለሁ በሚመስል መልኩ በርካታ ጉዳዮችን ሲያነሳና በተለይም ደግሞ የአሸናፊነት ስሜት እንዳለው፣ ነገር ግን ከጀርባ ያለውን ነገር ስናየው የዚህ አጉል መመጻደቅ አጉል ኮንፊደንስ አለኝ ማለት ከፍተኛ የሆነ አደጋ እንዳለበት ወደ ዝርዝር ከገባ ጊዜ በግልጽ ያስተዋልና ያየንበትን እውነት ተመልክተናል።
እንዳጠቃላይ ካየነው በርካታ እርስ በርሳቸው የተጣረሱ ከዚህ በፊት የተናገራቸውን ጉዳዮች ሙሉ ለሙሉ ክዶ እሱ ደግሞ ዛሬ ስለ ሀገር ተቆርቋሪ ስለ ሀገር ሰባኪና እንዲሁም ደግሞ የሰላም አምባሳደር ለመባል ከፍተኛ ጥረት ሲያደርግበት የነበረ ፓርላማ ውሎ እንደሆነ አይቻለሁ። እንዳጠቃላይ ግን ከተባለ ተዋናዮች ተሰብስበው ቲያትር የሚተውኑበት ሁነት ነው ያየነው። ሲያስጨበጭቡ የነበሩት ዛሬም በፓርላማው ተገኝተው አስጨብጫቢዎችን ያየንበትና ያስተዋልንበት መድረክ እንደሆነ መረዳት ችያለሁ። ሙሉጌታ፣ ጥቅል በሆነ መልኩ ለመመልከት ያህል የዛሬው ፓርላማ የተለየ ነገር አላየንበትም። የተለመደው የአብይ አህመድ የውሸት ሪፖርቶች የቀረቡበት የውሸት ዲስኩሮች፣ ማታለያዎች እውነት ለመናገር ከሪፖርቱ አንስቶ አጠቃላይ ድባቡ የኢኮኖሚውን ጉዳይ የደህንነትና አጠቃላይ ሀገሪቱን ሁለንተናዊ ገጽታዎች በተመለከተ አብይ አህመድ ትክክለኛ ያልሆነ መሬት ላይ የሌለ ሪፖርቶችን እንደተለመደው ያቀረበበት ምናልባት በተወሰነ ደረጃ የመለሳለስ ነገር አሳይቷል። የተለሳለሰበት ምክንያት ምንድነው የሚለውንም ነገር ልናነሳ እንችላለን። ግን ከተነሱት ጉዳዮች ላይ እንደ ዋና ዋና ብለህ የነቀስካቸው ምን ናቸው? አንዳንዱም በድምጽ እየሰማን የተናገራቸውን ነገሮች አስተያየት እንሰጥበታለን። አመሰግናለሁ መሳይ። እንደ ጦጣ ከቦታ ቦታ ሲዘልን አለው በርካታ ጉዳዮችን ለመዳሰስ ሙከራ አድርጓል። ከነዚህ ጉዳዮች በዋነኝነት ትኩረት ሰጥቶ ለማውራት ሙከራ አድርገው በተለይ ከዚህ በፊት ጀነራሎቹ እየወጡ ጥምዶ ሲሉት የነበረውን ጉዳይ ግረው ሰምቻለሁ። እነሱንም ጉዳዮች በተመለከተ በተለይ ከኤርትራ፣ ከትግራይ፣ ከሱዳን እንደዚሁም ደግሞ ከአማራ ክልል፣ ከኦሮሞ ክልልም ሌሎች ጉዳዮችን በሰፊ እያነሳ በሰፊው ሲሄድበት የነበረ ጉዳይ አለ። ከነዚህ ሁነቶች መካከል በተለይ ትግራይን አላላማ ሽማግሌዎቹ አስቸግረውኛን አግደውኛን ትግራይ ላይ ያሉት የዋት አሁን በነደብረጽዮን የሚመራው አላሰራኝ ያሉት በሚል በተደጋጋሚ ሲናገሩ የነበረው ነው። እንግዲህ ከዚህ በፊት አብይ አህመድ የኔ ወኪሎች ወይም ደግሞ የትግራይ ወኪሎች በብዛት እነ ጌታቸው ረዳና እነ ጻድቃን ገብረትንሳኤ ናቸው እንጂ ሌሎቹን አላውቅም፣ ፕሪቶሪያ ላይም የተስማማሁት እነሱ ጋር ነው ሲል እንደነበረ ይታወቃል። ነገር ግን ዛሬ ላይ ደግሞ ተመልሶ እነዛ ሰዎች አቅምና ጉልበት እንደሌላቸው ሲታወቅ፣ ትግራይ ፖለቲካ ላይ የመወሰን ስልጣን እንደሌላቸው ሲታወቅ፣ ትግራይ እንዳንንቀሳቀስ ሽማግሌዎቹ አግደውኛል፣ ሽማግሌዎች አርፋችሁ ብትቀመጡ ይሻላል፣ ከዛ በተጨማሪ ደግሞ ከኔ በላይ እድሜ ያላችሁ ሰዎች ፖለቲካ ውስጥ ባትገቡ ምናምን የሚል የቃቃ ጨዋታን በሚመስል መልኩ ፖለቲካ እድሜ የወሰነው ይመስል የዓለም ፖለቲካም ነባራዊ ሁኔታውን የሚረዳ አይመስለኝም። ምን ያህል እድሜ ያላችሁ ሰዎች የዓለም ፖለቲካ እንደሚያንቀሳቅሱ የተረዱ አይመስለኝም። እነዚህ ጉዳዮች በሰፊው ሲያነሳ ነበር። ከዛ በተጨማሪ የትግራይ ልጆች በሱዳን ገብተው እየሞቱ ነው። ስለዚህ ከእንደዚህ አይነት እንቅስቃሴዎች መረጃ የመንገር የማሳጣት በተለይም ደግሞ በትናንትናው ዕለት የአሜሪካ መንግስት ያወጣው ነገር አለ። እሱንም ጭምር የማጠናከርና ከዛ በተጨማሪ መረጃ አለኝ ማለት ከእናንተ ጎን ነኝ ማለት አዝማሚያ ያለው ንግግር ሲያደርግ አስተውየዋለሁ። እዛ ቀጠና ላይ ግን የአብይ አህመድ ቅጥረኛ ተዋጊ በተለይም ደግሞ ከጃንጃው ሚሊሻ ጎን ተሰልፎ ሱዳን እያወደመና እያፈረሰ ከዛ በተጨማሪ ደግሞ የሎጂስቲክ መስመር ዘርግቶ አንድ ሀገርና ድንበርን ሌላ አሳልፎ ሰጥቶ ቤንሻንጉል ጉሙዝ ላይ ምን እየተካሄደ እንደሆነ ኢትዮጵያዊ ጋዜጠኞች ብቻ ሳይሆኑ ዓለም አቀፍ ጋዜጠኞች ያጋለጡት እውነት እንደሆነ የረሳው ይመስለኛል። ከዛ በተጨማሪ አማራ ክልል ካለው አማራ ይልቅ ከአማራ ክልል ውጭ ያለው አማራም ሰላም አለው። በተመሳሳይም ኦሮሞ ክልል ካለው ኦሮሞ ይልቅ ሌሎች ቦታዎች ላይ የሚንቀሳቀሰው ኦሮሞ ሰላም አለው የማለት አዝማሚያዎችን አይቼዋለሁ። እንግዲህ እነዚህ ምንድነው የፋኖ ኃይሎች በቀጠናው እንቅስቃሴ ማድረግ ከጀመሩ በኋላ ሰላም እንደማይኖር ይታወቃል። ምክንያቱም ወረራ የፈጸመው አብይ አህመድ እንደሆነ ይታወቃል። በ3 ሳምንት ጊዜ ውስጥ ትጥቃቸውንም ፍረቷቸውንም እናስፈታለን ብለው በአደባባይ ፎክረው ወደ አማራ ክልል መግባታቸው ይታወቃል። ይህን ተከትሎ ሰላም ላይኖር ይችላል፣ የተለያዩ ነገሮች ሊኖሩ ይችላሉ። ይህ ሰላም የደፈረሰው ግን በሀገሪቱ መንግስት እንደሆነ የረሳው ይመስል ፋኖ ከተነሳ በኋላ ሰላም እንደደፈረሰ ከዛ በተጨማሪ ትናንት ወለጋ ላይ፣ መተከል ላይ፣ አርሴ ላይ፣ ዶዶላ ላይ ሌሎች ቦታዎች ላይ ሲገደሉት የነበሩት በመንግስት ስፖንሰርነት አንዳንዶቹ መሆናቸው የተዘነጋ ይመስል ዛሬ ላይ በዛ ቀጠና የሚገደል የለም፣ አማራ ክልል ግን የሚገደል አለ የሚል አዝማሚያና ሐሳብ ያለው ንግግሮች አድርጓል። ሌላኛውና በጣም አስተውዬ በደንብ ማየት የቻልኩትኝ ከዚህ በፊትም ስንወያይበት የነበረው የዚህ ብሔራዊ ምክክር ኮሚሽን የሚባለውን እንደ መውጫ መንገድ እንደ መዳኛ መንገድ አብይ አህመድ ያየበትና ያስተዋለበትን እውነት አይቻለሁ። ዛሬም
ፓርላማ ላይ ቀርቦ እኛ እንደ ብልጽግና ፓርቲ ከኮሚሽነሮቹም ጋር ስንወያይ እንደ አጀንዳ መልክ ያስገባ ነው። ብልጽግና ፓርቲ ከሁለት ተርም በላይ አገልግሎት እንዳይኖረው የማድረግ ነው። ይሄ በሌሎች ዓለም ህገ መንግስት እያሻሻሉ ለበርካታ ዓመታት በሚገዙበት ሀገር ይሄን ማቅረባችን ያስመሰግነንና በዚህ ሂደት ውስጥ ሌሎቻችሁ ልትሳተፉ ይገባን እንጂ ታነውሩትና ወይም ደግሞ ታጣጥሩት አይገባም ማለት ብሔራዊ ምክክር ኮሚሽኑ እንዲታመንለት ከመፈለግ አኳያና በዚህ ብሔራዊ ምክክር ኮሚሽን ደግሞ እንደ መውጫ መንገድ እንደ መዳኛ መንገድ የመቁጠር አዝማሚያዎችን አይጨበታሉ። ሌላኛው ከዚህ በፊት በተደጋጋሚ ሲያነሳ የነበረው የኤርትራ ህዝብ 3 ሚሊዮን ቁጥር ነው ያለው። ስለዚህ በየዓመቱ ኢትዮጵያ 3 ሚሊዮን ህዝብ ተወልዳለች እያለ ሲነጋገርበት የነበረው በተለይም ደግሞ ይሄን እንዲናገር ካስገደደው ጉዳይ አንደኛው የቀይ ባህር ጉዳይ ነው። የቀይ ባህርን ጉዳይ ውሾን ያነሳ ውሾ እንደሚባለው ሁሉ ጥያቄም ቀርቦለት ነበረ። ይሄን ጉዳይ ግን አላነሳም ብሎ ወይም ደግሞ ሐሳብ ሳይሰጥበት እንዳለፈ ማስተዋል ችያለሁ። ከሰሞኑም አንድ የብልጽግና ህልሞች ነው ምናምን የሚል መድረክ ላይ ስለዚህ የቀይ ባህር ጉዳይ በተመለከተ አብይ አህመድ እኮ ቀይ ባህሩን ትናንት ቀይ ባህርን አጀንዳ ያደረገው ለራሱ የፖለቲካ ትርፍ ነው በሚል ሰዎች አጣጥሩኛል። እኔ ግን በወቅቱ የተናገርኩት የኔ ልጆች ከ20 ዓመት በኋላ ይመልሱታል ህልም አለኝ ብዬ ነው ብሎ መናገሩን አስተውያለሁ። ህልመኛው ብለነዋል ማለት ነው። እንግዲህ አንዳንድ ጊዜ የሚናገረውን ሳያስብ ስለሚናገር በተደጋጋሚ የሚስተዋሉት እውነቶች እነዚህ ናቸው። ሌላውና አሳፋሪው ነገር በተካሄደው የፓርላማ ውሎ ላይ ያስተዋልኩት አርሲ ላይ የተገደሉት 3 ንጹሃን ብቻ ናቸው። ከዛ ውጭ ያሉት ሚኒሻና ሌሎች የጸጥታ አካሎች ናቸው የተገደሉት። ስለዚህ ነገሩን አንድ ጊዜ ኦሮሞ፣ አንድ ጊዜ አማራ፣ አንድ ጊዜ እስላም፣ አንድ ጊዜ ኦርቶዶክስ እያደረጋችሁ አትቅረቡብኝ። ከዚህ በፊት የሆነ ጊዜ 86 ንጹሃን ያጫሉ እንደሳን ግድያን ተከትሎ በተገደሉት ዶዶላ ላይ በተገደሉት ሻሸመኔ ላይ በተገደሉት መረጃ ለማዛባት ከፍተኛ ጥረት ያደረገበት አማራዎች ብቻ አልተገደሉም፣ ኦርቶዶክሶች ብቻ አልተገደሉም ነው ማለት እንዳዛባበት መንገድ ሁሉ ዛሬም በፓርላማው 3 ንጹሃን ብቻ የተገደለው የሚል ምላሽ ሰጥቷል። በዚህ ሂደትም ጽንፈኞች ናቸው ምርጫ እንዳናደርግ ሙከራ ያደረጉት ናቸው ለማለት አዝማሚያ ይጨበጣል። ይሄ ምን ማለት ነው? እንግዲህ ፋኖ ከዚህ በፊትም ሌሎችም ኃይሎች ትግራይ ምርጫ ክልል እንደማያደርግ ያውቀዋል። እሱም እንዳልሞከረው አስተውለናል። አማራ ክልል ምርጫ ለማድረግ ሙከራ አድርጓል። ፋኖቹም ተከታታይ የሆነ የፖለቲካ ስራዎችን፣ ወታደራዊ ስራዎችን፣ የመንገድ መዝጋቶችን አድርገው እንዳያደርግና ያን ሁነት እንዳይፈጸም የማድረግ ስራ ተሰርቷል። አርሲ ድረስ ሄዶ ፋኖ የሚገልበት ሌላውም ቢሆን ንጹሃንን በመግደል ምርጫ እንደማይስተጓጎል ይታወቃል። አብይ አህመድ ግን ህዝብን መዋሸት፣ ህዝብን ማጭበርበር ስራው ስለሆነ እንደዚሁ አርሲ ላይ ግድያ የተፈጸመው ምርጫውን ለማስተጓጎል ነው ብሏል ማለት ነው። እንግዲህ ከዚህ በፊት በየዕለቱ በሚባል ደረጃ ባለፉት 8 ዓመታት ምርጫ በየዕለቱ ምርጫ የለም ወይም ደግሞ የአርሲ ኦርቶዶክሳውያን በሚገደሉበት ጊዜ ምርጫ አልነበረም። እነዛስ ምን ሆነው ነው የተገደሉት? ምን ሆነው ነው የተፈናቀሉት? ቤተክርስቲያኗ የተሰደደችው ለምንድን ነው ብሎ ፎሎ አፕ ጥያቄ የሚያነሳ ስለሌለ አብይ አህመድ እንደፈለገ ተበሽርኮ የሚወርድበት መድረክ ስለሆነ እንደዚህ አይነት ሁነቶችን አስተውለናል። እንግዲህ አብይ አህመድ ነገሮችን ማድበስበስ፣ ማጭበርበር፣ መዋሸት መገለጫው ስለሆነ ይሄንን በተመሳሳይ ይቻለው። ሌላኛው ሰሞኑን አንተ ጋር አንድ ስመላለስ የነበረ የደሴቷ ነዋሪ አትክልተኛው ነኝ እያለ የሚናገር ግለሰብ አለ። እሱ ግርማ ሰይፉ ይባላል። በአንድ ወቅት እኔም አዲስ አበባ ስቱዲዮ በነበረን ጊዜ ኢትዮ 251 ላይም ጋብዣው አውቃለሁ። አጉል ምክንያታዊ ነኝ ባይ በተጨማሪ ደግሞ እዚህ ምርጫ 2013ን ተከትሎ በአብይ አህመድ ግብዣ እንደነበለጠ ሙላ ስልጣን የተቸረው ግለሰብ አለ። ከዚህ በፊት አብረው ሲሰሩት የነበሩት በኢዜማ አደረጃጀት ወይም ደግሞ ኢዜማ የሚባለው ማዕቀፍ ውስጥ አብረው ሲሰሩት የነበሩትን ፖለቲከኛ አበባ አካሉን የማስፈራራት መከላከያን መንካት አደገኛ ነው በሚል በተደጋጋሚ ሲናገር እና ሲጽፍ እንደነበረ አስተውያለሁ። ከዚህ በፊትም የብልጽግና ጀነራሎች በተለይም በሰሜኑ ጦርነት ጊዜ ከዛም ቀደም ብሎ መረጃ ሲወጣባቸው ጋዜጠኛ ተመስገን ደሳለኝን የተናደደ መከላከያ ቢገለው እኛ ኃላፊነት አንወስድም እስከ ማለት የደረሱበት ሁኔታ አለ። ዛሬም በተመሳሳይ የብልጽግና ጋሻ ጃግሬዎችና ሸርጋጆች እነ ግርማ ሰይፉ እና አበባ አካሉን እንደዛ የማጠቋቋምና የማቀሳሰር ይገደል በሚመስል መልኩ ተናግረዋል። አብይ አህመድም አላፈረም። ይሄን ሐሳብ በሌሎች በሚዲያ ሚኒሻዎቹ በነግርማ ሰይፉ ነበር የሚያስፈው። ነገር ግን አብይም መከላከያ ገዳይ ነው የምትሉትን ነገር አቁሙ፣ መከላከያ ሀገር እየጠበቀ ነው፣ ሀገር ዳር ድንበር ነው እየተዋጋ ያለው የሚል ንግግር አድርጓል። እኛ ግን የአብይ አህመድን መከላከያ በተለይ እሱ ከመጣ ወዲህ ያደራጀውና ያቀናጀው
የእሱን ወንበር ለመጠበቅ ከፍተኛ ጥረት ሲያደርግ እንጂ በተለያዩ ቦታዎች አልፋሽጋን ጨምሮ የኢትዮጵያ ድንበሮች ሲደፈሩ ሀገር ሲጠብቅ አላየነው። አብይ አህመድ በራሱ ቋንቋ ዜጎች ተገደሉ በማንነታቸው፣ ስለዚህ ይህን ግድያ አስቁም ተብሎ በተለይ በመተከልና በወለጋ ጥያቄ በቀረበለት ጊዜ ፓርላማ እኔ የሰፈር ሚሊሻ መከላከያ የለኝም፣ ስለዚህ የሰፈር ሚሊሻ መከላከያ የሚባል የለም፣ ስለዚህ ራሳችሁን አደራጅታችሁ ተከላከሉ ሲል እንዳልነበረ ዛሬ ላይ በየሰፈሩ የሰፈር ሚሊሻ አድርጎ አሰማርቶ ይሄን የሰፈር ሚሊሻ ደግሞ ገዳይ ነው አትበሉኝ እያለ ህፃናት ጋር እየደፈረ እንግዲህ ቢቢሲ ያወጣው ሪፖርት አለ። በርካታ ሴቶች በምን አይነት መልኩ እንደተደፈሩ፣ በርካታ ወጣቶች እንዴት አሰቃቂ ግድያ እንደተፈጸመባቸው ዝርዝር መረጃ የወጣና የተጋለጠ አገር አቀፍ ብቻ ሳይሆን ዓለም አቀፍ ሴት ደፋሪ ኃይል መሆኑ ይታወቃል። የኢትዮጵያ መከላከያ ሰራዊት እንግዲህ በግልጽ ቋንቋ እንናገር ከተባለ ማለት ነው። ስለዚህ እነዚህን የሚናገሩትን አካላት በተለይ አዲስ አበባ ቁጭ ብለው ሌሎች ሀገር ላይ ተቀምጠው በሚሰሩ ሚዲያዎች ላይ ሀሳብና አስተያየታቸውን የሚሰጡ ሰዎች ጥንቃቄ ማድረግ እንዳለባቸውና በቀጣይ ምስር ሊያጋጥማቸው እንደሚችል በተለይም ደግሞ ከነዚህ አትክልተኛ ነኝ ከደሴቷ ነዋሪ ነኝ ከሚሉት ከነግርማ ሰይፉ አኳያ ካየነው ደግሞ የበለጠና የከፋ አደጋ በህዝባችን ላይ በተለይም ደግሞ ሀሳብና ነጻነት ሀሳባቸውን በነጻነት በሚያራምዱ ኃይሎች ላይ ከፍተኛ አደጋ ወደ እነሱ እየመጣ እንደሆነ በግልጽ ያየሁትና ያስተዋልኩበት ሁኔታ እንዳለ መረዳት ይችላል። ሌላኛው አማራ ክልል ካለው አማራ ይልቅ ኦሮሚያ ክልል ሌሎች ክልሎች ላይ ያለው አማራ በነጻነት ይንቀሳቀሳል ያለውን በግልጽ ማስቀመጥ ያስፈልጋል። ይሄ ምን ማለት ነው የሚለው ትናንት የአማራ ወጣቶች በተለያዩ ቦታዎች መሳይ እንደምታስታውሰው ሁሉም ከተሞች በሚባል ደረጃ ሰላማዊ ሰልፍ እየወጡ የአብይ አህመድ አገዛዝ ወላሂን ማርያምን ኢየሱስን ይሄን ነገር ማታስቆም ከሆነ እኛ ከዚህ በኋላ ሰልፍ አንወጣም በቃን በሚል ሰላማዊ ሰልፍ ወጥተው እንደነበር እናስታውሳለን። ይሄ ሰላማዊ ሰልፍ የወጡበት ዋነኛ ጉዳይ ደብረ ማርቆስ ላይ ተገለው ፍኖተ ሰላም ላይ ተገለው ወይም ደግሞ ደብረ ታቦርና ጎንደር ወልዲያና ደሴ ወይም ደግሞ አጣየ እንኳን ግድያ ነበር ደብረ ብርሃንና ሌሎች ቦታዎች ላይ ሆኖ አይደለም። በተለይ ወለጋና መተከል ባሉት ጉዳዮች ነው እነዚህ ሰላማዊ ሰልፍ ሲወጡ የነበሩት። አሁን ላይ አንሻ ሰይድ እዝ ብለው አቋቁመው እየታገሉ ያሉት የዛን ጊዜ የነበረውን ግድያ ማስቆም ባለመቻሉ ነው። አብይ አህመድ እንደዚህ ብለው የወጡትን የፋኖ ኃይሎች እነሱ ሰላም እንደነሱ እነሱ የረብሻ ኃይል እንደሆኑ እሱ ግን የሰላም ኃይል እንደሆነ እሱ የሚያስተዳድረው ቀጠና እንግዲህ አንዳንዱ ቀጠናውን ያልቆጣጠረውም የሚልም እምነት አለው የእምነት ክህደት ቃል ማለት ነውና ነገር ግን በተጨባጭ ደግሞ ሐሳብ በመሸራረፍ ከዛ በተጨማሪ ደግሞ የፋኖዎችን አጀንዳ ለማስጣል ከፍተኛ ጥረት በተለይም ደግሞ ህዝቡ እንዲቃወማቸው ለማድረግ የተሄደበት ርቀት በጣም አደገኛ እንደሆነ በግልጽ ማስቀመጥ ያስፈልጋል። ሌላው የትግራይ ልጆችን ቅጥረኛ ተዋጊ ናችሁ እስከማለት የደረሰበትን ንግግር አድርጓል። የትግራይ ልጆች በሱዳን እየሞቱ ነው፣ ስለዚህ ማስቆም አለባቸው የሚል ነው። ነገር ግን አንድ ሀገር እንደ ሀገር ቅጥረኛ ሆኖ ሎጂስቲክ አመላላሽ ሆኖ ከደቡብ ሱዳን እስከ ቤንሻንጉል እስከ ሱዳን ድረስ ሎጂስቲክ ማመላለስ ብቻ ሳይሆን መከላከያ ሰራዊት እየላከ ተማርከው እኮ ቪዲዮ አይተናል። ኢትዮጵያ ብርኖትን ይዘው መሰል ሁነቶችን እየሰራ ያለው የብልጽግና አገዛዝ ሌሎችን የመክሰስ ያውም ደግሞ የመንግስትነት ቅርጽ አለኝ እያለ መንግስት ነኝ እያለ ፓርላማ ተሰብስቦ እና ሰብስቦ እያወያየ ንግግር በሚያደርግበት መድረክ ላይ የትግራይ ልጆችን የመክሰስ ምን ሞራል አለው ማለት ፈልጋለሁ። ምክንያቱም እዚህ የነበሩት እዛ ሄደው ምናምን የሚል የማቀሳሰር ከፍተኛ አስተውየበታለሁና ይሄን በግልጽ መናገርና ከዚህ አኳያ ደግሞ ሱዳን፣ ኤርትራ፣ ሻቢያ እንዲሁም ደግሞ ወያኔና ሌሎች አካላት ተደምረው ቢመጡ ጥምድ ሆነው ቢመጡ አሸንፉና እንደዚህ ያለ ያጣጣረ ነው ሲናገር የነበረውና በጀነራሎቹ ሲያስነግር የነበረውን የጥምዱ ሐሳብ ራሱ በአደባባይ በፓርላማ ሲያጣጥረውና ከፍተኛ የሆነ ፍርሃት እንዳለበት አንድ ሰው ቀድሞ መለፍለፍ ከጀመረ የሆነ አደጋ ከፊቱ ላይ ወይም ደግሞ አፍንጫው ላይ እያሸተተ ነው ማለት ነው። ስለዚህ ቀድሞ ዋይ ማለት ነባራዊ ሁኔታው ነው። ስለዚህ እነዛን ሁነቶች ያስተዋልኩበትና የተረዳውበት መድረክ ነው። ዋና ብዬ ያስኳቸው እነዚህ ናቸው። ሌላና ዋነኛው ከዚህ በፊትም እናዳነች አቤቤ ወደ አረብ ሀገር እያደራጁ በራሳቸው ኔትወርክ ሴቶችን ይነግዳሉ። በነገራችን ላይ እንደው ይሄን ብዙ ሰው አስተውሎታል ብዬ አላስብም። ነገር ግን በርካታ ልጃገረዶችን ወደ አረብ ሀገር ይላካሉ። አረብ ሀገር በሚታሰሩበት ጊዜ የሆነ አደጋ በሚገጥምባቸው ጊዜ እንኳን አቤት የሚልላቸው ሰው እንደሌለ ይታወቃል። ትናንት ዜጎች አፍሪካውያኖች
ለአውሮፓ ይሸጡ ነበረ በተለያዩ ሀገሮች። አሁንም የእነ አብይ አህመድ አገዛዝ የእነ አዳነች አቤቤ አገዛዝ ልጃገረዶችን እየመረመሩ ለአረብ ሀገራት እየሸጡ እንደሆነ በግልጽ መናገር ፈልጋለሁ። ይሄ ምን ማለት ነው የሚለውን ካስፈለገ በሌላ ጊዜ በዝርዝር መረጃዎች እንመለስበታለን። ሌላኛው ግን ሁሉም ሰው ሊያየው ይገባን ብዬ የማስበው ከህወሓት ጋር በተያያዘ የህወሓት ሰዎችን እናውቃቸዋለን፣ ካስፈለገ ቤተሰቦቻቸውና ንብረታቸው እዚህ አዲስ አበባ ነው ያለው የሚልም ንግግር አድርጓል። እንግዲህ በጦርነት ህግ ሰዎችን ከለላ ማድረግ ሂውማን ሺልድ ማድረግ ዓለም አቀፍ ወንጀል እንደሆነ ይታወቃል። በፓርላማ ቀርቦ እንደ ሂውማን ሺልድ እጠቀማለሁ ካስፈለገ እነዚህን ይዛለሁ እያለ የሚነባረር ትክክለኛው ቋንቋ ለመግለጽ በጣም አስቸጋሪ የሚሆንበት የፖለቲካ እውር ሆኖ ሲናገር የዋለበትን መረዳት ችያለሁ። እነዚህን ድምር ውጤቶች በተለይ የህግ ባለሙያዎች ቢኖሩ ጠንካራ አደረጃጀቶች ቢኖሩ እነዚህ በተናገሩት ንግግር ብቻ እንኳን ዓለም አቀፍ ጫና ማምጣት የሚቻልበት እድል እንዳለ ማስታወስ ፈልጋለሁ። አመሰግናለሁ። ሙሉጌታ በጣም ነው የማመሰግነው። እውነት ለመናገር ብዙዎቹን ያነሳቸው ነገሮች እኔም የታዘብኳቸው ነው። እንደው አጠቃላይ ስንመለከተው አብይ አህመድ በፊትም ከነበረበት ደረጃ የበለጠ ወርዶና ዝቅ ብሎ የታየበት የፓርላማ ውሎ ነው ማለት እንችላለን። እንዳልከው ነው መንግስት ሆኖ ግን መንግስት መሆን ያቃተው እንደ አንድ ታጣቂ ቡድን እንደ አንድ ምንድነው የሰፈር ውስጥ ሚሊሻ መሪ ይመስል ስለሌላው አያገባኝም እሱ ሰፈር ብቻ ሰላም ከሆነ በዛ ራሱን ስኬቱን የሚለካ ሰው ሆኖ ነው የተገኘው። እንደ መንግስት ነው ብለን እንዳናምነው ትግራይ ክልልን ማይቆጣጠር አማራ ክልልን ማይቆጣጠር ባለመቆጣጠሩ የመጣውን ክፍተት እንኳን ኃላፊነት መውሰድ የማይችል ሌላው ላይ ያንን ችግር ለመለጠፍ ሲፍጨረጨር የሚታይበት ሁኔታ ነው። አንድ መንግስት በዚህ ደረጃ የማይቆጣጠረው ክልል ካለ አስተዳደርኩ ወይም ደግሞ ለሉዓላዊነት ሊያወራ አንደበትም ሊኖረው ባልተገባ ነበር። ምን ያህል መንግስት መሆን እንዳልቻለ የሚያሳይ ነው። ከምርጫ ጋር ተያይዘው ያነሳውንም ነገር እዚህ ላይ ምናልባት ወደ ኋላ ላይ ያነሳቸውን በሙሉ በአንዳንዶቹም በድምጽም እየሰማን ዳግም ልንወያይበት በሰፊው ልንነጋገርበት እንችላለን። አንድ ምርጫ ብለህ ካቀረብክ በኋላ እኛ 85% ነው የምንወዳደረው 15% ለቀንላችኋል ብለህ በአደባባይ የምትናገርበት ምን አይነት እንዳልኩ የፖለቲካ ባይተዋርነት የፖለቲካ ድንቁርና ካልሆነ በስተቀር ምርጫ ብለህ አድርገህ ምርጫ እንዲካሄድ ነው ብለህ ለዓለም አቀፉ ማህበረሰብ እየነገርክ ግን 15% ወንበር ለተቃዋሚዎቹ ለቀናል ብለህ ከምርጫ በፊት እንዲህ አይነት ድልድልና ምደባ ውስጥ ገብተህ ይህንንም ምንም ሳታፍር ሳትሸማቀቅ አደባባይ ወጥተህ ይህንን ስትናገር ከዚህ በላይ አብይ አህመድ መንግስት መሆን ያቃተው መንግስት ለመሆን አቅም ላይ ያልደረሰ በ8 ዓመቱ ከራሱ እንኳን መማር ያልቻለ እንደሆነ ትረዳዋለህ። እስቲ አንዳንዶቹን እያነሳን እንነጋገርበታለን። ከኢኮኖሚ አንጻርም ያነሳዋል። 17 ዓመት 11 ቢሊዮን ዶላር ነው አጠቃላይ ከውጭ ያገኘ ነው ገቢ። እኛ ግን ይህንን በአንድ ዓመት አሳካ ነው ይላል። የኢኮኖሚ ባለሙያዎች ዘንድ በደንብ በትንታኔ ቢቀርብ ምን ያህል ሰውየው ከሚናገረው ነገር ጋር እውቀትም ትምህርትም እንደሌለው በደንብ የምታይበት እስቲ አንዳንዶቹን እያነሳን በስፋት እንነጋገርበት። ለምሳሌ ሱዳን ሻዕቢያ ዓለም ያው ኤርትራ መንግስትና ወያኔ ተባብረው ሊመጡ ይሄ ነገር ድሮ ያለፈበት ፋሽን ነው። ደርግን በዚህ መልኩ አዳክሞት ጥለውት ሊሆን ይችላል። አሁን ግን አይሰራም። እነሱ አይደለም ሌላም ቢተባበር ሌላም ቢመጣ ብሎ የገለጸው ምናልባት ግብፅን ነው። በስም አልጠራትም እንጂ ግብፅን ለማንሳት ነው የፈለገው። ሌላም ቢጨመርበት የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት ላይ የሚጥለን አይደለም ብለዋል። እስቲ ባጭሩ እንስማው። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እንደዛ ተባብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ሙሉጌታ እንግዲህ ስለ ሉዓላዊነት በደንብ አፉን ሞልቶ አይኑ ሳይርገበገብ የሚናገረው ትግራይ የምትባል የኢትዮጵያ አካልን መርገጥ የማይችል ሰው ወደ አማራ ክልል ለመሄድ ከሰማይም ከምድርም በመሳሪያ በሜካናይዝ በድሮን በጀቶች ታጅቦ የሚንቀሳቀስ ጋምቤላ ክልል ያ ሁሉ የባዕድ ታጣቂዎች ሲርመሰመሱ አንድም ሰላም ማስከበርም ሆነ ጋምቤላ ኢትዮጵያውያንን ወደ እረፍት እንዲወስዱ ወደ ሰላም እንዲመጡ እንኳን ጥረት ማድረግ ወይም ደግሞ አቅም ኖሮት ያንን ማስተካከል ያልቻለ በተለያዩ የኢትዮጵያ የድንበር አካባቢዎች ሱዳን ድንበር ላይ ኢትዮጵያ መሬት እኮ እስካሁን በሱዳን ኃይሎች ተይዟል። ወደ ደቡብ ምዕራብ ኢትዮጵያ እኮ በብዙ 100 ኪሎ ሜትሮች እኮ የባዕድ አገር ታጣቂዎች ገብተው የወረዳ ስም ቀይረው ሰንደቃችንን አውርደው የራሳቸውን ሰቅለው ወርቅ አውጥተው እስኪወስዱ መንግስት ያለም እኮ አይመስልም። እንዲህ አይነት ሀገር የሚመራ ሰው ነው እንግዲህ ፓርላማ 4 ኪሎ ቁጭ ብሎ
በዚህ አይነት ሁኔታ ጠረጴዛ እየደበደበ ስለ ሉዓላዊነት የሚናገረው? እንግዲህ ከስር መሰረቱ ማየት ያስፈልጋል ብዬ አስባለሁ። መሳይ ምንድን ነው እያለ ያለው የግለሰብ የሚለውን አድማጭ ተመልካቾቻችንም የደርግ አገዛዝ ወይም ደግሞ የመንግስቱ ኃይለማርያም አገዛዝ በወቅቱ ጠንካራ የሆነ የደህንነት መዋቅር ነበረው፣ ሌሎች አደረጃጀቶችም ነበሩት እና በዛን ወቅት ኤስፒኤል የሚባለውን የደቡብ ሱዳን ታጣቂ ኃይል ኢትዮጵያ ውስጥ ጭምር በማስገባት ድጋፍ ያደርግ ነበረ፣ የሱዳን መንግስት እንዲወጋ ማለት ነው። እና በወቅቱ እንቅስቃሴ የሚያደርጉት የሱዳን መንግስት ደግሞ በተለይ በጀነራል አልፋታ ኡርዋ የሚባለው የሚመራው የደህንነት መዋቅር ደግሞ ኢሳያስ አፈወርቂን መለስ ዜናዊን ደግሞ በተቃራኒው በማቆም በተለይ ፖርት ሱዳን ከአረብ ሀገርም ከተለያዩ ሀገሮች የሚመጡላቸውን መሳሪያዎች ድጋፍ እየተቀበሉ የኢትዮጵያን መንግስት እንዲወጉ ከፍተኛ ጥረት ይደረግ ነበር። ታሪክ ምጸት ነው። በተመሳሳይ አሁንም የአብይ አህመድ አገዛዝ የሱዳን መንግስት ለማዳገም የአርሴፍን የሚባለውን የሄምቲ አምዳን ዳጋሎን ጦር እየደገፈ ነው። የደርግ አገዛዝ በወቅቱ ለኤስፒኤልኤም ወይም ደግሞ ለደቡብ ሱዳን ታጣቂ ክንፍ መሳሪያም ያቀርብ ነበር፣ የመረጃና ደህንነትም ድጋፍ ይሰጥ ነበር። አብይ አህመድ እንዳደረገው ሁሉን አድርጓንኝ። በኋላ ላይ ግን የሱዳን መንግስት የመንግስትነት ቅርጽ ስለነበረው ከዓለም አቀፍ ኮሚኒቲ ጋር ግንኙነት ስለሚያደርግ ከዛ በተጨማሪ ደግሞ ኢትዮጵያ ውስጥ የነበሩት በተለይ የወያኔ እንቅስቃሴ በኋላ ላይ የኢዴን ሌሎቹ እንቅስቃሴ አድርገው የሻዕቢያ እንቅስቃሴ አድርገው ፍጻሜው ባያምርም የደርግ አገዛዝ እንዲወድቅ ሆኗል። በዛ ሂደት ውስጥ አብዛኛውን ወይም ደግሞ አንበሳውን ድርሻ የተወጣችው ሱዳን ነች። መለስ ዜናዊን ከሱዳን ኤርፖርት አንስተው አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ጭምር ያስገቡት እነሱ ናቸው። እሱ እየተዋጋ አልገባም እንደምናስታውሰው ታሪክ እንደነገረንም ማለት ነው። እና እነዚህ እውነቶች ስናይ አብይ አህመድ እንደዛ ዘመን ዛሬ እንደዚህ የምታደርጉት ኃይል የለም፣ ሱዳኖች ረፉ፣ ኤርትራኖች ረፉ፣ ሌሎች ኃይሎችም ረፉ ነው ያለው። እንግዲህ ስም ያልጠራውን ሌሎች ሀገራትን እኛም አንጠራም። ስለዚህ አሁን እንደ ደርግ ጊዜ አይደለም፣ አሁን ዘመኑ የኤአይ ዘመን ነው። ስለዚህ ውጊያችንም የኤአይ ይሆናል የሚል ነው። መሳይ እንደምትረዳው አድማጭ ተመልካቾቻችንም እንደሚያውቁት እሱ የሚኩራራበት አንድና አንድ ነው። እውነተኛም ዓላማ ያለው ወታደር የለውም። ውጊያ አድርጎ ማሸነፍ የሚችል ወታደርም የለውም፣ አዋጊ መኮንንም የለውም፣ ጀነራልም የለውም። ስለዚህ አንድና አንድ የመውጫ መንገዱና የመዳኛ መንገድ ብሎ የሚያምነው ድሮኑ ነው። ድሮንም እሱ መንግስቱ ነው እየገዛ ያለውን መሳሪያ እነዛም መንግስት የሆኑት አካላት ይገዙታል። እኮ እንዴት እንደሚያስብ እንዴት እንደሚናገር ግራ ነው የሚገባኝ። ኤአይ ነው ካለ ሌላ ነገር ሮቦት መቼም አሜሪካ የምትዋጋበት ነው ሮቦት እሱ የሚይዝበት እድል የለውም። መቼም ባለፈው የመሰረተው ይሄ ኤአይ ዩኒቨርሲቲ ነው ምናምን ሰርቶ መቼም አምርቷን አይለንም። ከዛ በተጨማሪ ራሻ የምትዋጋበት የዚህ በ2000 እና $1000 የሚገዙ በፋኖ ኃይሎች በየቀኑ በስናይፐር እየተመቱ የሚወድቁ እነዛን ይዞ አሸንፋለሁ ብሎም ካሰበ የቂልነት ነው እና ለማስፈራራት የውስጡን ፍርሃት ለማስታገስ ፓርላማ ላይ የመጣ የሚበሸረክበት እና የፖለቲካ ድንቁርናውን በአደባባይ የሚገልጽበት እውነት በጣም ያሳዝናል፣ በጣም ያበሳጫል። እና አጠቃላይ ያየሁት የተረዳሁት ነገር ቢኖር ከፍተኛ የሆነ አደጋ ከፊቱ ላይ እንደተደቀመ ከዛ እነዚህ እሱ ይተባበሩብኝ ነው ያላቸው አካላት ትብብር አድርገናል ብለው መግለጫ ቢሰጡ የ4 ኪሎን ቤተመንግስት ለቆ ወይ ጅማ ወይ ባሌ ወይም ደግሞ የሆነ ቦታ የሚገኝ ነው ይመስለኝ ከዛሬው ንግግሩ ያየሁትና እንዳስተዋልኩት። እና ከፍርሃት ካልሆነ በስተቀር እነዛ አካላት ጥምዶ ፈጥረናል ብለው ባልተናገሩበት የህዝብ ለህዝብ ውይይት ነው እያደረግን ያለ ነው። የፋኖ ኃይሎችም መጥተው በተደጋጋሚ እንደተናገሩት የህዝብ ለህዝብ ውይይቶች እየተደረጉ እንደሆነ እናውቃለን፣ እኛ ግን በዚህ ሂደት የለንበትም እያሉ እየተናገሩ ባለበት ከዛ በተጨማሪ አንድ አውደ ውጊያ ከፋኖ ጋር ተዋግቶ ማሸነፍ ያልቻለ አገዛዝ የሌሎች ሀገራትን መንግስታት ኑግጠሙኝ እያለ በአደባባይ በፓርላማ ጥሪ የሚያቀርብበት እውነት በጣም አሳዛኝ ነው። የአይ ነው ውጊያው ካለ እነሱም የአይ የማይታጠቁበት ምንም ነገር የለም። ድሮን ነው እሱ እያሽከረከረ እየወሰደ ያለውን ከባህር ዳር ዓለም አቀፍ ኤርፖርት እያስነሳ እየወሰደ ያለውን በፋኖ ኃይሎችም እየተመታ እየወደቀ ነው፣ በሱዳን ኃይሎችም እየተመታ እየወደቀ ነው።
የሀገር ሀብት እያባከነ መሆኑን ግን እሱ ይረሳዋል። ከዛ በተጨማሪ ደግሞ ማሸነፍ የማይችለውን ጦርነት ውስጥ እየተሳተፈ እንደሆነ ያቅተዋል። እና ከዛ በተጨማሪ እሱ ከዚህ ከኤሚቲ ታጋሎ ጋር ተባብሮ እየተዋጋ ባለበት ነባራዊ ሁኔታ የትግራይ ልጆችንም የኤርትራ ኃይሎችንም ሌሎችንም ኃይሎች ትብብር ከኛ ጋር አድርጉ እኛ ጋር እንተባበር ስንላቸውም ቢብለው ሌሎች ኃይሎች ጋር ሲተባበሩና ሲገናኙ እናያለን ምናምን ይላል። በቃ አንተ ዋሽ ሆነህ አትረባም። ፕሪቶሪያ ስምምነት ብለን ተስማምተን እንኳን ለቃል ታማኝ አይደለህም። ከኛ መካከል ለመከፋፈል እነ ጌታቸው ረዳንና እነ ጻድቃን ገብረተንሳይን ወስደሃን ብለው መግለጫ እንዲሰጡበት ነው እንደሚፈልግ። እውነታው ይሄ የአደባባይ ሀቁ ይሄ ነው። ይሄን እሱም ያውቀዋል። በየተለያየ መድረክ በተለያየ ጊዜ ፓርላማ መጣ ቁጥር የሚናገረው እውነት ነው። ስለዚህ አንተ ጋር እንተባበርም። የጥላቴ ጥላት ወዳጄ ነው። ስለዚህ አንተ ጥላቶች እነማን ናቸው? ሱዳን ጥላት መሆኑን እናውቃለን። የአልቡርሃን መንግስት ኤርትራ ጥላት ብላ መዝግባለች። ስለዚህ ከነሱ ጋር እንተባበራለን ማለት መብታቸው ነው እንጂ ለኢትዮጵያውያን ትቼ ምናምን የሚባል ነገር የለም። እሱ ለአሜሪካ ላላክ ነበር ሲላል ነበር። የኢትዮጵያ ህዝብ ሾርት ሜሞሪ ነው ያለው ይላል። ያው እሱ ትናንት የተናገረውን የምንዘነጋ ምናልባት እሱ ሊረሳው ይችላል። ክህደት እኮ እንደ ጌጥ አድርጎ የሚዞር ሰው ነው። ትላንት አብሯቸው የሰራን ተገልብጦ ጠላት እኮ የሚሆን ሰው ነው። አሁን ዛሬ ተሰለፉ ከኔ በተጓዳኝ የሚላቸው እኮ በአንድም ይሁን በሌላ ትላንት ከሱ ጋር የነበሩ እኮ አካላት ናቸው። ማን ነው ከሃዲው? ክህደት ፈጻሚ እሱ ነው። እስቲ በዙሪያው ከየትኛው ሀገር ጋር ነው በሰላማዊና በዓለም አቀፍ መርህ በዲፕሎማሲ መሰረት ግንኙነት ፈጥሮ ኢትዮጵያን ወደ ከፍ ወዳለ ወደ ላቀ ቦታ እየወሰዳት ከየትኛው ሀገር ጋር መልካም ግንኙነት ኖሮት ነው? የራሱን ትልቅ ጉድፍ ተሸክሞ ሌላው ላይ ጣት ለመጠንቆል በዚህ ደረጃ የመጣበት ሁኔታ ያው የሰውየው ባህሪ ስለሆነ ብዙም የምትሄድበት ነገር አይደለም። ሱዳንንም በተመለከተ አንተ ቀደም ሲል እንዳልከው እጁን ያስገባበት ድሮን አስነስቶ እኮ ሱዳን አውሮፕላን ማረፊያን ካርቱምን የመታ እኮ ሰው ነው። ማስተባበያ መስጠት በማይችልበት ሁኔታ ነው በአሶሳ አቅራቢያ ለአማጺው ቡድን ወታደራዊ ሰፈር እኮ መስጠቱን የተለያዩ ዓለም አቀፍ ተቋማት ሚዲያ ተቋማት በሳተላይት ምስል ጭምር አስደግፈው እኮ ይፋ ያደረጉት ነገር ነው። እንዲህ ራስ የተነከርክበትን ላንተ ሲሆን ቅዱስ ሌላው ሲያደርገው ኃጢአት የሚሆንበት ምንም ምክንያት የለም። ከኤርትራም ጋር በመተባበር ረገድ ተባብሮ ከዋት ጋር የገጠመ ሰው ነው። ኤርትራም በተደጋጋሚ ሲያመሰግን የኤርትራን ባለስልጣናት ሲያመሰግን ቪዲዮዎች እኮ ለታሪክ በማህደር ውስጥ ይገኛሉ። ዛሬ ሌሎች እንደዚህ አይነት ግንኙነት ሲፈጥሩ ለምንድን ነው እንደዚህ በጥፍሩ ቆመው ጸጉሩን መንጨት የፈለገው? አሁን ለአሜሪካም ሌሎችም መንግስታት የምስል ማስረጃ ከዛ የሌሎች መረጃዎችን እያወጣ ማን እንደሚሰጥ ስለሀገሩ ራሱ ነው የሚያውቀው። ያ ዝርዝር ጉዳይ አንገባ። ስለዚህ ይሄን በግልጽ ማስቀመጥ ያስፈልጋል። ሌላው ግን የህወሓት ሰዎች አሁንም ቀልብ ከገዙ ለመነጋገር ዝግጁ ነኝ ሲል ተደምጧልና ቀልብ መግዛት ያለበት ግለሰብ ቢኖር ራሱ አንድና አንድ አብይ አህመድ ነው። አንድ ጊዜ ከአማራ ኃይል ጋር፣ አንድ ጊዜ ከትግራይ ጋር፣ አንድ ጊዜ ከኦሮሞ ጋር፣ አንድ ጊዜ ከሁሉም ብሔረሰብ ጋር እየተጋጨ ከዛም አልፎ የቀጠና አተራማሽ ተብሎ የተሳለበት ኢትዮጵያ እንደዚህ ተስላ አታውቅም። ባለፉት ዓመታት ሰላም አስከባሪ ግጭት በተፈጠረ ቁጥር የሄደች አስታራቂ ሽማግሌ የነበረች ነች። ለቀጠናው ዘብ ሚዛን ጠባቂ የነበረች ነችና ዛሬ ግን አብይ አህመድ እዛ ቦታ በረገጠ ጊዜ ምን አደጋ ይዞብን ይመጣ ይሆን? ማን ሊያስገድድ ይሆን? ምን አይነት የፖለቲካ ግርሙትና ፈጽሞብን ይሄድ ይሆን በሚል በተደጋጋሚ ብዙ ሀገራት እንዳይመጣ የሚከለክሉበት አኳያ እንዳለ ይታወቃል። በተለይ እዚህ ምስራቅ አፍሪካ ላይ ያሉ ሀገራት እና ይሄን የማይረዳ ያለ ይመስለዋል። ነገር ግን እሱ ደግሞ በሄደበት ሁሉ ሾው ስለሚወድ ካሜራማኖችን ይዞ እንደ ተወዳጅና አስገድዶ እጅን ጨምድዶ የሚይዘው ነገር አለ አብዛ ቤተመንግስት። ዛሬም ዶክተር ደሳለኝ ጫኔ እንደዛ አድርጎታል። አስገድዶ ይዞ ሄዶ ችግኝ አስተክሮታል እና አብረው ደግሞ ወዳጅ እንደሆኑ ለማሳየት ከፍተኛ ጥረት ያደረገበትን ሁኔታ አይተናል። እነዚህ ጉዳዮችን ስንመለከት አብይ አህመድ በሁሉም ዘንድ የተጠላ ሆኖ ነገር ግን ቀልብ ግዙ እያለ ደግሞ ሌሎችን ጥሪ የሚያቀርብ እሱ ሰላም ዋና ሰው እንደሆነ ሌሎች ደግሞ የሰላም ጠንቅ እንደሆኑ እዛ የተሰበሰቡ አሉ፣ ፓርላማው ላይ የሚመጡ አሉ እና እነዛ እንዳዳምጡት ከዛ ከስንት አንድ ጊዜ እንደዚህ አይነት መድረኮች ሌሎች ሞኒተር የሚያደርጉ ዓለም አቀፍ የመረጃና ደህንነትን እንዲሁም ደግሞ የሰብአዊ መብትን የሚዲያ አካላት የሚከታተሉታም ብሎ ስለሚያምን ለእነዚህ ሰዎች የተናገረው እውነት እንደሆነ በግልጽ ማስቀመጥ ያስፈልጋል።
ዛሬ ማምሻውን ህወሓትን እንዴት እንውጋ እንዴት እናጥፋ እያለ ሲመክር እንደሚያመሽ ይታወቃል። ፋኖን ሲገድል ፓርላማ ላይ በዋለበት መከላከያውን አሰማርቶ ሲገድል እንደዋለ ይታወቃል። ከዛ ውስጥ ከፋፍሎ ለመውሰድ ከፍተኛ ጥረት እንደሚያደርግ ይታወቃል። አብይ ሙሉ ሰላም አይፈልግም። በመካከሎች ጠንካራ ያሉትን ቡድኖች መከፋፈልና ማፍረስ ከዛ በኋላ ኢትዮጵያን ፖለቲካ በግሉ በጫማው ስር አድርጎ ሌላውን ህዝብ መግዛት መጨፍለቅ የሚፈልግ ትልቅ አምባገነን እንደሆነ በግልጽ ማስቀመጥ ያስፈልጋል። ሙሉጌታ እንግዲህ በዚህ በፓርላማ ውሎ ላይ ቀደም ሲል አንተም የገለጽከዋል ህወሓትን በተመለከተ በትግራይ ያለውን ወቅታዊ ሁኔታ በብዙ መልኩ ያነሳበት ነው። የፕሪቶሪያ ስምምነት የተሸናፊና ያሸናፊ ስምምነት የተደረገበት ነው። አሸንፈን ነው ዛይር ነው አሸንፈን ሄደን ከተሸናፊ ጋር የተቀመጥ ነው ለሀገር ዘላቂ ለሀገር ጥቅም ብለን ነው የሚል መልእክት ለማስተላለፍ ነው። ነገር ግን ያንን የወታደራዊ ድል ወደ ፖለቲካና ወደ ዲፕሎማሲያዊ ድል መቀየር አቅቶት መንገድ ላይ አዝረክርኮ በፕሪቶሪያው ስምምነት አሻግሮ አማራ ክልል ገብቶ ሌላ ቀውስ ኢትዮጵያ የከተተ ግለሰብ ነው ህወሓት። በወቅቱ እንደውም እንደሚነገረው ከሆነ ተያይዘን ሄደን አማራ ክልል ፋኖ የሚባለውን የታጠቀውን ኃይል አብረን እንምታው የሚል ጥሪ ተደርጎለት ህወሓት እምቢ እንዳለ መረጃዎች ይወጣሉ። ስለዚህ አብይ አህመድ ሁል ጊዜ ስለ ሀገር ብሎ ስለ ሀገር ደህንነት ስለ ህዝብ ጥቅም ብሎ አይደለም ሁል ጊዜ ከአንድ አካል ጋር ስምምነት ሲያደርግ ሌላውን አካል እንዴት በጋራ ደፍልቆ እንደሚጥል የሚያስብ ተንኮለኛ ሴረኛ እውነት ለመናገር የሀገር ጠንቅ የሀገር ብሔራዊ ስጋት አደጋ የሆነ ግለሰብ ነው። እስቲ ከህወሓት አንጻር ያነሳቸውን ነገሮች እንመልከት። መጥረቢያ እንጨቱ እጁ መዶሻው ምናምን ሲል ነው ያለው። እንስማውና የተወሰነ ሐሳብ መቼም ቀደም ሲል ካነሳው ጋር ይገናኛል። የመጥረቢያ ፖለቲካ ሰለባ ነው ትግራዋይና ኢትዮጵያውያን የሆኑት። መጥረቢያ 3 አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር፣ ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ሙሉጌታ በደንብ ነው አጥርቶ የመጣው። ዳንኤል ክብረት ተረት መቼም በደንብ አስታጥቆት ነው የላከው። ምንም ሳያዛንፍ ነው በፓርላማ ይህንኑ የተናገረው። መናገር ያልፈለገው እጁ ብሎ ለመግለጽ የፈለገው ምናልባት ግብፅን እንደሚሆን እንገምታለን። ግብፅ ናት ይህን ሁሉ የምታደርገው የሚል ነው። ያ ይሄን በተመለከተ እንትን እያልኩ አንድ ወዳጅን ጠይቄው ነበርና ይሄን ተከታዩን ጽሁፍ ልኮልኛል። ከዛ ቀጥለን ሐሳብ እንሰጥበታልና ድሮ ሰፈራችን ውስጥ አንድ ጎበዝ ገበሬ ነበር። ሰውየው በየዓመቱ ሰብሉን የሚሰርቁበት አጥሩን የሚያፈርሱበትና ከፍቶችን የሚነዱበት ሌቦች አስቸግረውት ነበር። ታዲያ አንድ ቀን ሌባውን እጅ ከፍንጅ ይዞ ሊቀጣው ሲል በሰፈሩ ሽማግሌዎች ፊት ሌባው ቆሞ እኔ እኮ ጥፋተኛ አይደለሁም፣ ጥፋተኛው እጄ ላይ ያለው በትር ነው፣ እኔ ላኩኝና የበትሩን መያዣ የሰሩት የሌላ ሰፈር ሰዎች ናቸው እያለ አመካኛ ነው የሚለው። ገበሬው ግን በትዝብት እየሳቀ በትሩ መሳሪያ መሆኑን እውነት ቢሆንም መሳሪያውን አንስተህ እኔ ላይ ለመሰንዘር የወሰንከው ጥቅሙን የፈለግከው ግን አንተው ራስ ነህ። መያዣውን ላኪውን እያሳየ የገዛ እጅህን ከጥፋት ታነጣ አትችልም አለው ይባላልና አብይ አህመድ እነዚህ ሰዎች የእውነት መጥረቢያ ሆነው እንኳን ቢሆን መጥረቢያ እንዲሆኑ ያደረጋቸው እሱ ነው። ውይይት አደረጉ፣ ስምምነት አደረጉ። እንደውም ወያኔዎችን እኔ አንድ ሞክሳቸው ነገር ቢኖር ባለፉት 3 ዓመት የማይፈጸም የፕሪቶሪያ ስምምነት ሲሉ ነበር። አብይ አህመድ የፕሪቶሪያ ስምምነቱን እንደ መቀለጃ ነበር ሲያደርግ የነበረው። የትግራይ ፖለቲካ እንደ መስበሪያ ነበር ሲያደርግ የነበረው። ይሄ ይታወቃል። ስለዚህ
መጥረቢያ የሆኑት እንደውም ከሆኑ ለአብይ አህመድ አይደለም ለራሳቸው ነው መጥረቢያ ሆነ የነበሩት። ከዛ በተጨማሪ ደግሞ መጥረቢያ ሆኖ ከሆነ አብይ አህመድ ነው እንዲሆነ ያደረጋቸው። በጋራ ለመስራት ተስማምተዋል፣ ጥያቄ አቅርበዋል። አንድ ጊዜ ጌታቸው ረዳ፣ አንድ ጊዜ ታደሰ ወረደ፣ አንድ ጊዜ ሌሎቹን እያነሳ ከፍተኛ የሆነ የፖለቲካ መከፋፈል ሲሰራ የነበረው እሱ ነው። ከዛ በተጨማሪ እዚህ የኦሮሞ ፖለቲካን የኦሮሞ ልጆች እንደሚወስኑት የአማራን ፖለቲካ ለአማራ ልጆች ይተው እንደሚባለው የትግራይን ፖለቲካ ለትግራይ ልጆች መተው መቻል አለበት። የኢትዮጵያ ፖለቲካ ደግሞ የነዚህ ድምር ውጤት እንደሆነ ይታወቃል። ከላይ ያነሳሁት ሌሎች ብሔረሰቦችን አካቶ ማለት ነው። ስለዚህ የትግራይ ፖለቲካን በአብይ አህመድ ቅርጽ ለመስራት ሙከራ በሚደረግበት ጊዜ አሁን ያለው ነባራዊ ሁኔታ ይፈጠራል። የአማራ ፖለቲካን በአረጋ ከበደ ምስለኔ አድርጎ ነተመስገን ጥሩነህን አስቀምጦ አማራውን ልምራ ሲል አሁን እንዳለው አደጋ ይገጥማል። ሌላውን ፖለቲካ እንደዚህ በተመሳሳይ ኒዋሊጀር እንጂ መነሳቱ የማይቀርበት እውነት ሰፊ ነው። ስለዚህ መጥረቢያውም ጄታውም እንዲሁም ደግሞ ቆራጩም ሊሆን ይችላል እንዲሆኑ እያደረገ ያለው የቅድም አንተም በግልጽ አስቀምጠዋል። የኢትዮጵያ ብሔራዊ አደጋ አብይ አህመድ ነው። የኢትዮጵያ የችግር አንቴና አብይ አህመድ ነው። የኢትዮጵያ ችግር ፈልፋይ፣ ጦርነት ፈልፋይ፣ ያለ ጦርነት ውሎ የማያድረው አብይ አህመድ ነው። እነዚህ ሁሉ ከተፈጠሩ በኋላ ከፈጠራቸው በኋላ እነዛን አደጋዎች እነዛን የተፈጠሩትን ነገሮች የፈጠራቸውን ነገሮች ሌሎች የማሸከም ሞራል የለውም። ይግለጽ የችግር አንቴና ሆኖ በየሄደበት ሁሉ ችግር የሚፈጥር ሰውዬ ዞሮ ደግሞ ህዋትን እንደመጥረቢያ ማያጃው እንጨትን እንደ ሻቢያ ዋናው አዛዦች ባለጉዳዮች ደግሞ እንደሌላ እያለ ፓርላማ ላይ ቀርቦ ዳንኤል ክብረት የነገረውን ተረት የሚተርትበት ስብስብ እንዳለ ይታወቃል። ህዝብን ግን ማታለል አይችልም፣ እውነትን መቅበር አይችልም። ይህን በግልጽ ማስቀመጥ ያስፈልጋል። ከዛ በተጨማሪ መጥረቢያ የራሱ የሆነ አገልግሎት እንዳለው ሊያውቅ ይገባል። መጥረቢያ በገጠሩ ማህበረሰብ ዘንድ ዋና መሳሪያ ነው። መሳይ በነገራችን ላይ በጣም ዋና መሳሪያ ነው። ወደ እርሻ ከመውጣታቸው በፊት ያንን የሚመነጥሩበት ምክንያት ችግሮችን የሚመነጥሩበት ምክንያት በተለይ ወደ እርሻ ከመሰማራታቸው በፊት በመጥረቢያ ነው። ሲያርሱ በሬያቸው እንዳይወጋባቸው እግራቸው እንዳይወጋቸው የሚመነጥሩት በመጥረቢያ ነው። ስለዚህ ህዋት ያነሳው መጥረቢያ ሌሎችም ኢትዮጵያ ኃይሎች የነጻነት ኃይሎች ያነሱት መጥረቢያ የኢትዮጵያን ችግር ያስወግዱበት የሚችል መጥረቢያም እንደሆነ ሊያውቀው ይገባል ማለት ፈልጋለሁ። ምክንያቱም መጥረቢያ ዝም ብሎ ቆራጭ አይደለም፣ ችግርም አስተካካይ ነው። ሜዳውን ካልመነጠርከው ጫካውን ካልመነጠርከው ሜዳ ልታገኝ አትችልም። በሬው ሊንቀሳቀስ አይችልም። እግርህን የሚወጋበት እድል ሰፊ ስለሆነ ስለዚህ መጥረቢያውም አገልግሎት የሚሰጥበት እድል እንዳለ ሊያውቀው እንደሚገባ መግለጽ ፈልጋለሁ። ይሄን ነው የምጨምረው። ሙሉጌታ ያው ወደ ሌላው ርዕሰ ጉዳይ እንሂድ። ብዙ ነገሮችን ስላነሳ አንዳንዶቹን አለፍ አለፍ እያለን በድጋሚ በስፋት እንመልከታቸው። ሌላው ስለ አርሲ ያነሳው ጉዳይ ነው። በአርሲ የተፈጸመውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ማንነትን የሃይማኖት ማንነትን መሰረት አድርጎ የተፈጸመን በጣም ዘግናኝ የሆነ ግድያ አብይ አህመድ ለማቃለል የሄደበትና ታሪኩን ገልብጦ ጭራሽ ሌላ ነገር ይዞ የመጣበት ሁኔታ ደግሞ የዚህ ሰውዬ ነውር የዚህ ሰውዬ ጭካኔ ለከት የሌለው እንደሆነ ማሳያ አድርገን መውሰድ እንችላለን። እስቲ እንስማው። በተወሰነ ደረጃ ስለ አርሲ ያለውንም እንስማና አንድ ላይ ከተመልካቾች ጋር ፍርዱንም እንሰጣለን። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል
ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች፣ ሚሊሻዎች ቤተሰብ የላቸውም? ልጆች የላቸውም? ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው። ሙሉጌታ ውሸት ልብስ ለብሶ ውሸት እጅና እግር ኖሮት ወንበር ላይ ቁጭ ብሎ ከረባት አድርጎ እንደዚህ አይነት ስናይ አብይ አህመድ ላይ ነው። በጣም የሚያሳፍረው የሱ ነገሮችን በዚህ ደረጃ ገልብጦ የዛን ሁሉ ንጹሃን ኢትዮጵያውያንን ህልፈት እንኳን እውቅና መስጠት ትቶ ገዳዮችንና መሳድ ሊገሉ የሄዱትን ሰዎች አመስግኗቸው አወድሷቸው ብሎ የተናገረበት ሁኔታ እንግዲህ ምን ማለት እንደሚቻል አላውቅም። እንዴት ተብሎ ይነገር? እንደዛ በስም ዝርዝር የወጣ አስክሬናቸው የታየ እንደዛ ሰው እየተላቀሰ ይቀበራቸው በአንድ ጅምላ መቃብር ውስጥ ምናልባት ቀደም ሲል አንስተው ሊሆን ይችላል። ለምንድን ነው ያ ቦታ የተመረጠው? ምርጫ እዛ ቦታ ብቻ ነው እንደሚካሄደው? ለምን ያቺ በጣም ገጠር የሆነ አርሲ ምስራቅ አርሲ ውስጥ ያ ቦታ ለምን ተመረጠ? ምርጫ በመላ ኢትዮጵያ እኮ ነው የሚካሄደው። ያ ቦታ መርጠው እዛ መንደር የሄዱበት ለምንድን ነው? ኦላና ፋኖ የወዳጅነት ጦርነት ሊያከናውኑ ነው እዛ የሄዱት። ምርጫው ደግሞ የዚህ ዓመት ክስተት ነው። እዛ አርሲ ውስጥ ግን በኦርቶዶክስ ቤተክርስቲያን እምነት ተከታዮች ላይ ግድያ መፈጸም ከጀመረ እኮ ከ2014 ጀምሮ ነው። የዛን ጊዜ ምርጫ ነበረ። ቀደም ሲል ብለዋል አንተ። ሰውየው እንዴት እንደሚዋሽ እንኳን በቅጡ ሳያቅ በብሔራዊ ቴሌቪዥን እንዲህ አይነት ቅጥፈት ለመናገር ምንም የሚፈራው ነገር የለም። ሙሉጌታ አንድ ለማሳሳት ሙከራ ያደረገው ጉዳይ አለ። አማራ ክልል ላይ የምርጫው ሰሞን ቦምብ የተጣለው ጎንደር ብቻ አይደለም። ወልዲያ ዳጎ ተጥሏል፣ ደሴ ቧንቧ ተጥሏል፣ በደብረ ማርቆስ፣ በደብረ ብርሃን፣ በፍኖተ ሰላም በተለያዩ ቦታዎች ተጥለዋል። እነዚህ የጣላቸው አካላት እነማን እንደሆኑ አይታወቁም። የጎንደሩን ጉዳይ ግን ለምን ማንሳት እንደፈለገ በግልጽ ማስቀመጥ ያስፈልጋል። ጎንደር ዩኒቨርሲቲ ካምፓሱ ውስጥ ማለት ዩኒቨርሲቲው ግቢ ውስጥ ግቢውን የሚጠብቀው መከላከያ ዩኒቨርሲቲ እንደሆነ ይታወቃል። እዛ የሚንቀሳቀሰውም መከላከያ ነው። በዕለቱ የአርሰናል ኳስ ሲያዩ የነበሩ ወጣቶች ላይ ነው ቦምብ የተጣለው። ይሄን የጣለው ደግሞ የመከላከያ ሰራዊት አባል እንደሆነ በወቅቱ መዘገባችን ይታወሳል። ይህን የተጣለበት ዋነኛ ምክንያት አሁን ነው የገባኝ። ዛሬ ፓርላማ ላይ ንግግር ሲያደርግ አሁንም ጎንደርን የፖለቲካ ማዕከል የማድረግ ለሱ ሽፋን ሰጭ ሌሎች ቦታዎች ላይ የቦምብ ፍንዳታ ላሊበላ ከተማን ጨምሮ ፈንድቷል። ቅዱስ ላሊበላ ከተማ ከቅርስ አኳያ ምን እንበለው ካል ማለት እነዚህ ጉዳዮች መነሳት አልፈለጉም። ስለዚህ አሁንም የአማራውን ፖለቲካ ትናንት ጎንደር እንዳላለማ ጎጃም ከለከለኝ ያለ ሲናገር እንደነበረው ዛሬም በተመሳሳይ እዚህ ቀጠና ላይ እንደዚህ አይነት የፖለቲካ ቁማሮችን ለማድረግ ሙከራ አድርጓል ማለት ነው። አዲስ አበባ ላይ ቦምብ ይዘናል ምናምን ከያዙ ለምን አላሳዩን ነው? ዜና ትንሽ ነገር አግኝተው ዜና የሚያደርጉ የአዲስ አበባ ፖሊስ አይደሉ እና ዳንቻ አቤ ማዋቅ በቤተክርስቲያን በአንዳንድ ቦታዎች ላይ ቦምብ ይዘናል አለ አብይ አህመድ። ቦምብ ይዞ ነው ሳይናገር እንዴት ደበቀን? ለዛ ነው ውሸት ሱፍና ክራባት ለብሶ እንዳልከው እዚህ ቁጭ ብሎ እንደዛ ነው የተነተነው። ከዛ በተጨማሪ ስለ አርሲ ግድያ ጥያቄ የተነሳለት ለምንድነው የሰዎች ግድያ የማይቆመው? ለምንድነው ሰዎች በሃይማኖታቸው የሚሳደዱት? ለምንድነው ሰዎች በማንነታቸው የሚገደሉት የሚል ጥያቄ ነው። ከሰሞኑ ለምሳሌ የምርጫ ሰሞን አይደለም፣ ከዛም ቀደም ብሎ አርሲ ላይ ተደጋጋሚ ግድያ ተደርጓል። ባለፈውም ዶክተር ስሙን ረሳሁት አንተም አንስተው ነበር። የአርሲ ግድያ ይቀጥላል። ምክንያቱም እስካልተደራጀንና መሰረ እውነቶች ምክንያቱም አንዳንድ ጊዜ መዋቅሩ እንደሚያደርገው ብዙዎች የሚተማመኑበት ሁኔታ ተደርሷል። ከዛ በተጨማሪ በዚህ ሂደት ውስጥ ሲሳተፉ የነበሩት
የጸጥታው ዘርፍ አመራሮች ናቸው እያሉ መግለጫ ይሰጧል ነበር እንደ ኦሮሚያ ክልል አመራሮች። አሁን ተመልሰው ሚኒሻ ሞቶላችኋል እናንተ እንደውም ከፍተኛ ቁጥር የሞተው 8ቱ የጸጥታ መዋቅራችን ነው እናንተ የሞታችሁ 3 ሰዎች ናችሁ። ትናንት ወለጋ ቶላ ቀበሌ የሚባለው ላይ ሰዎች ሲሞቱ ቶሌ ቀበሌ የሚባለው ላይ ዛፍን ተክልባቸዋል እንዳለው ሁሉ ዛሬም በተመሳሳይ መሰል ቀልዶችን በህዝብ ላይ ያውም ደግሞ ፓርላማ ላይ እየተናገረ መቀጠል እሱ እያንዳንዱ ነገር እንደ ጲላጦስ እኔ የለውበትም እያለ እየተናገረ ነው። የእምነት የመከደት ቃል እየሰጠ ነው ያሰጥ ማለት የበወቅቱም ተናገረ ያለው ያ ነው። ታሪክ እያዛባ ነው። ታሪክ አዛብቶ እየጻፈ ነው። እያንዳንዱን ወንጀል እየፈጸመ ነገር ግን ሌሎች አካላት እየሰጠ ያየሁት ያስተዋልኩት አርሲ ላይ የምርጫ ሰሞን ብቻ የተገደለ የቤተክርስቲያን ሰው ወይም ደግሞ እዛ የሚኖሩ ሰዎች እንዳሉ የማሳየት ማለት ነው። ከዛ በተጨማሪ እንደው አንተ በግልጽ አስቀምጠዋል ምን አይነት ስትራቴጂ ቦታ ሆኖ ነው አርሲ እዛ ድረስ ሄደው ምርጫውን ለማደናቀፍ ሙከራ የሚያደርጉት? አንድ ቀበሌ ላይ ወደ ቀበሌ ወይም ደግሞ እዚያ ወረዳው ላይ ማለት ነው። ማደናቀፍ ቢችሉ አዲስ አበባ ላይ ያደናቀፉትም ነበር። ማደናቀፍ የቻሉበት ቦታ ላይ አላደናቀፉትም። ማደናቀፍ ቦታ ነው። ወልዲያ ላይ ምርጫ አላካሄደ እንደበለጠ ሞላ 137 መድፍ ነው ቅንቡላ ይተጣለብኝ ምርጫ አከናወኑ ካሸነፉ ብሎ እንደተናገረው አብይ አህመድ ለምን እንደዛ አይደለም? ማደናቀፍ ባለባቸው አደናቅፈዋል። አርሲ ላይ ግን ማደናቀፍ የሚችሉበት እድል የለም። የተገደሉትም በዛ ምክንያት አይደለም። ለምን ዓላማ እንደሆነ እነሱም ያውቁታል። ምንጃር ሸንኮራ አውራ ጎዳና ትባላለች መሳይ ያችን ለኛ ትገባናለች። እዚህ አማራው ኮሪደር ከዚህ ከጅቡቲ መስመር ጋር ስለሚገናኝ ይችን አርቤት ቀበሌ ነው የምትባለው። ይችን ቀበሌ ታስፈልገናለች ብለው እነ ሽመልስ አብዲሳ እና አብይ አህመድ በዶዘር አፈረሷት። በዶዘር ብቻ አፍርሰው አላበቁም። ነገ አማራዎች መጥተው መስፈራቸው ስለማይቀር በብሔራዊ ምክክር ኮሚሽን እናስፈጽማትና በእኛ ይኸው እናንተም ተስማምታችሁበታል ብለን በብሔራዊ ምክክር ኮሚሽን እንወስዳታለን ብለው በብሔራዊ ምክክር ኮሚሽን አንደኛ የወሰንና ማንነት ጉዳዮች አብረው ስለሚታዩ ይችን ቀበሌ አስገብተዋታል እዛኛው ላይ ማለት በብሔራዊ ምክክር ኮሚሽን በእነ ፕሮፌሰር መስፍን ለማስፈጸም ማለት በእነ ሂሩት በኩል ለማስፈጸም እንደዚህ የሚሰሩ ሰዎች ናቸው። ጄኖሳይድ እና ኤትኒክ ክሊንሲንግ ሲፈጽሙ ነው የሚያድሩ አካላት ናቸው። በማን ስም? በኦሮሞ ስም፣ በህዝባቸው ስም ማለት በኦሮሞ እናስባለን በሚል ግን ወንጀል እየፈጸሙበት እንደሆነ ያለ እና ይሄንም መታገል ያለባቸው በብዛት በተለይ በኦሮሞ ፖለቲካ ውስጥ እየተሳተፉ ያሉ አካላት በዚህ በስማቸው የሚነገደውን ነገር ለራሳቸው ሲሉ መታገል መቻል አለባቸው። ትናንት ያልተጻፈ ታሪክ ሲያነብ የሚውል ምሁር ነኝ ባይ ዛሬ ግን ባይን እየታየ ኢንተርኔት እየመዘገበው ያለ በስሙ እየተመዘገበበት ያለውን ወንጀል ሊከራከል እንደሚገባ ማስታወስ ፈልጋለሁ። ያው ያ ማህበረሰብ እንደሚቃወመው እየታገለ እንዳለ ባቅም አሁንም ግን የበረታ ተቋሙ እሱ ላይ መስራት መቻል አለበት ብዬ አምናለሁ። ሙሉጌታ ወደ ሌላኛው አብይ አህመድ ወደ አነሳው ርዕሰ ጉዳይ እንግዲህ ስለ ምርጫው ያነሳው ነገር አለ። ምርጫውን በተመለከተ እውነት ለመናገር በዚህ አጋጣሚ የመረጃ ምንጮችን ማመስገን ያስፈልጋል። ከሁለት ወራት በፊት ነው ይህም በተመለከተ በብልጽግና ጓዳ የወንበር ድልደላ ተከናውኗል። ተቋሚዎች የሚባሉት ተቋሚዎች የሚለውን ቃሉን እዚህ ላይ መጠቀም ተገቢ እንዳልሆነ አምናለሁ። የአብይ አህመድ አጃቢ አብይ አህመድ ምንጣፍ ጎታች ብለን የምንገልጻቸው እነ ኢዜማ እነ አብን የመሳሰሉ የአብይ አህመድ ከብልጽግና በላይ ብልጽግና ሆነው በተለይ በዚህ ምርጫም ሆነ በተለያዩ ጉዳዮች ላይ ፊት ለፊት የሚጋፈጡለት ሰዎች ናቸው። ቀደም ሲል አንዱን ግለሰብ ስሙን ጠርተዋል። እኔ እንኳን ለዚህ ሚዲያ ክብር ስል የሱን ግለሰብ ስም እዚህ ላይ መጥራትም መፈልገው አይደለም። ለማንኛውም እንደነዚህ አይነት ሰዎችን በተመለከተ ወንበር ድልድል ተከናውኗል። የት ቦታ ማን እንደሆነ ከስም ዝርዝራቸው ጭምር ነው መረጃው ደርሶን በወቅቱ የገለጽ ነው። አብይ አህመድ አንዳንድ ጊዜ ቀደም ሲል እንዳልከው ነው የፖለቲካ ድንቁርና ስላለበት ይህን እንኳን መነገር የሌለበትን ነገር በአደባባይ የተናገረበትን እስቲ እንስማው። ጭራሽ ከሌሎች የዓለም ሀገራት ጋርም ጭምር ሊያወዳድረው ፈለገ። ግልጽነታቸውን ግልጽነን በዚህ ደረጃ ለተቃዋሚ ፓርቲዎች ክፍትነን ለማለት ነገር ግን የጣለውን ነጥብ ደግሞ በስፋት የምናይበት እንደ መንግስት እኛ በኢትዮጵያ ሕዝብ የምርጫ ታሪክ በአፍሪካ
የምርጫ ታሪክ ምናልባት ዲሞክራሲ ከኛ ወዲያ የሚሉ ሀገራትም ቢሆኑ አድርገው በማያውቁት ልክ የብልጽግና ፓርቲ ከ6 ወራት በፊት ይህንን ምርጫ በሚመለከት በነበረን ውይይት ብልጽግና ከ85% ባለፈ ወንበር አይወዳደርም፣ 15%ን ሙሉ በሙሉ የሚፎካከሩ ፓርቲዎች በነፃነት ኢንከምበንስ መንግስት በሌለበት ተጭበረበረ ወይም ደግሞ መንግስት በኃይል ወሰደ በማይሉበት ሁኔታ ብቻቸውን ይወዳደሩ። እኛ ከነሱ ጋር በ85 እንወዳደራለን። ለነሱ 100% እድል ይሰጥ፣ ለኛ ግን 85% እድል ይሰጥ ብለን እንደምታስታውሱት ተጨቃጭቀን ተነታርከን ወስነናል። የብልጽግና አባላት ያኔ የጎረበጠ ቢመስላችሁ ሐሳቡ ዛሬ ላይ ውጤቱ እንደምታዩት ለዲሞክራሲ ቀናይነት በካቢኔ ማስገባት ብቻ ሳይሆን በፓርላማ 15% አልወዳደርም የሚል ገዢ ፓርቲ በድፍን አፍሪካ መኖሩን እጠራጠራለሁ። እውነት ነው። የለም ይሄ በምድር ላይም አልተፈጠረም፣ ትላንት አልነበረም። ምናልባትም የመጀመሪያዋ ኢትዮጵያ ሳትሆን አትቀርም ብልጽግና። መሳይ እንግዲህ ምንድነው ያለው? ብቻቸውን ተወዳድረው ብቻቸውን እንዲያሸንፉ አደረግናቸው አለ። ይሄ በዓለም ታሪክ ታይቶ አይታወቅም። ታይቶ አይታወቅም። እንደዚህ አይነት መንግስት ለመመስረት የሚያስችለው 51 ፕላስ ወንበር እንደሆነ ይታወቃል። ስለዚህ ያንን ወንበር እንዳያገኙ 85%ን እኛ ብቻ እናሸንፋለን ብለህ ለራስ ቃል ገብተሃል። እነዛ ደግሞ በዛችኛዋ ብቻ እንዲወዳደሩ ፈቅደሃል ማለት ነው። ስለዚህ 85% አንተ ከወሰድክ እዚህ በፊት ታስታውስ ከሆነ አንድ የፓርላማ አባል ሲያሸማቅቀው ነበር። ማን ነው አሁን እስር ቤት ያሰረውን የተከበሩ ክርስቲያን ታደለ ማን ስልጣን ልቀቅ ሲለው አብረን ልቀቅ ነው የሚባለው አለው። ያ ምን ማለት ነው? የቋሚ ኮሚቴ ሰብሳቢ ነበር የፓርላማው እና ህዝብ ወክሎ በገባበት አንተም ባለስልጣን እኔም ባለስልጣን ነኝ አብረን ልቀቅ አለው። ይሄ እንኳን ህዝብ ወክሎት የመጣ ነው፣ አሸንፎት የመጣ ነው። እዛ ወረዳ ላይ የብልጽግና ኃይሎችም ተወዳድረው ነበር። ይሄን ሲያሸማቅቀው ነበር። ዛሬ ላይ ገና ወደ ፓርላማ ሳይገቡ እነዚህ ሰዎችን በችሮታ ነው የሰጠዋችሁ ይላቸዋል። ነገር እነ ብርሃኑ ነጋን እንደሚያበሻቅጣቸው ሁሉ በችሮታ ደግሞ ማንም ሳይወዳደር ተወዳድራችሁ ባሸነፋችሁበት እኛ ባንለቅላችሁ እዚህ ፓርላማ ትገቡ ነበር እያለ በቀጣይ መድረኩ ላይ እዚህ ፓርላማ የሚባለው ቲያትር መድረክ ላይ እናየዋለን ማለት ነው። አሁን እዚህ ላይ ምን አይነት አስተያየት ትሰጥበታለህ? በጣም አስቸጋሪ የሚሆነው አንደኛ አብይ አህመድ ይሄን በመናገሩ ዲሞክራሲ የሚገባቸው አካላት ስለ ዲሞክራሲ የሚጨነቁ ምንድነው እያለ ብለው ግራ የሚገቡበት ሁኔታ የሚፈጠር ይመስለኛል። እኔ በግልጽ ማለት ነው ወይ ሰውዬ ምንድነው እያለ ያለው ራሱ አብዶኛል ያሳብደን ፈልጎ ነው እንዴ? ማንም ምርጫ ባልተወዳደረበት እሱም ራሱ ባገለለበት ሌሎቹ ደግሞ እንዲወዳደሩ ፍቃድ በሰጠበት ይሄ ምኑ ምርጫ ነው? ምርጫ እኮ አይደለም። ከዛ በፊትም ቀደም ብሎ እኮ አውሮፓ ህብረት አልታዘብም ብለውታል። ሌሎች ዓለም አቀፍ ተቋማት እኮ አንታዘብም ነፃና ገለልተኛ አይደለም ብሎ በተከታታይ እኮ ሚዲያዎች ጽፈውበታል። የሆነበት ዋነኛ ምክንያት እኮ ዲሞክራሲ የማያውቅ ግልገል አምባገነን ስለሆነ ነው፣ ሌላ ነገር አይደለም። ይሄን መጥቶ ደግሞ በአደባባይ የፖለቲካ ውስልትናውን ድንቁርናውን ምስክርነት ይሰጠው እንደራሱ ማለት ነው። ይሄ ነኝ እያለ እየተናገረ ነው። እውነት ነው። ዓለም ላይ እንደዚህ አይነት ነገር የለም። እንደዚህ አይነት ምርጫ ተደርጎ አይታወቅም። ምክንያቱም ይሄ ዲሞክራሲ አይደለም። ይሄ ለራስ ወንበር የማመቻቸት ሂደት ነው። ይሄ አጠቃላይ ዲሞክራሲ ማጭበርበር ነው። በነገራችን ሌላ ነገር የለውም። የፖለቲካ ዘገምተኝነት ነው እንዳልከው ነው። ይሄ በአደባባይ የሚነገር ከማድረጉም በላይ ወጥቶ መናገሩ ደግሞ የበለጠ ያስብስብ ማንን ይዞ ወደ ሕክምና ሲሄዳል እኮ ትላለህ። እንዳለ የብዶች ማህበር እኮ ነው የሚመስሉት። አንዱ እንኳን ሲሳሳት ሌላው የሚያርምበትና የሚያስተካክልበት ምንም ነገር የለም። ጭራሽ ቆመው ሁሉ ያጨበጭቡ እኮ የፓርላማ አባላት ነው ያሉበት። አሁን ይሄ የሚነገር አይደለም። ከመቀመጫችን ተነስተን በጭብጭባ
በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ይሄ እንደዚህ በአደባባይ ወጣ ለዛውም ሌሎች በዲሞክራሲ በለጸግን ያሉ ሀገራት እንኳን አድርገውት የማያውቁት ብሎ ሀፍረቱን እንኳን መሸፈን የማይችል እንደው ጨለማና ብርሃን እንኳን መለየት የማይችል ሰው ነው እንግዲህ በዚህ አይነት። ለማንኛውም እነ ኢዜማዎች እና አብኖች ዛሬ ምን ብለው ይሆን? እንደው የሰማው ነገር አለ? እኛ ግድ የለም ወንበር ተለቆላችሁ ነው ተወዳድራችሁ አይደለም ብለን ስንነግራቸው 157 ቅንቡላ ተወርውሮብን ሄደን ህዝብ አወያይተን እኛን መረጠን እያሉ ሲመጻደቁ የነበሩት እነ ማናቸው እነ ጣሂር እነ የአብን ልጆች የኢዜማ ሰዎች ዛሬ አብይ አህመድ አዋረዳቸው። እውነት አዋረዳቸው። እንደው አይን አላቸው፣ አይናቸውን ገልጠው እንደው አሁን ከዚህ በኋላ ቴሌቪዥን ስክሪን ላይ ይመጣሉ። አይነቱማ ይመጣሉ፣ ጽሁፍም ይጽፋሉ። ዛሬ የጻፉትን አላየሁትም፣ ይመጣሉ። ግን ምክንያቱም አንድ ጊዜ ከህዝባቸው ታልጠው ህዝባችን ጎን የአማራ ህዝብ ባለፉት 3 ዓመታትም ከዛም ቀደም ብሎ ከፍተኛ የሆነ በደልና ግፍ እየተፈጸመበት አብይ አህመድ ያማልዳን ያሻግራን እያሉ ህዝብን ክደው ከአብይ አህመድ እግር ስር የወደቁ ስለሆኑ ነገም በዚያው ብልጽግና ሚዲያዎች በሌሎች ሚዲያዎች እየመጡ ከፍተኛ የሆነ ወንጀል እንደሚፈጽሙ ይታወቃል፣ ይጠበቃል። በቀጣይ ፓርላማ ምን እንደሚመስል ታይዋለህ መሰለኝ። እነዚህ 15% ተሰጥቷቸው የገቡ በችሮታ የገቡ አብይ አህመድ ገና ሳይገቡ ገና ሳይቀመጡበት እነዚህ ያበሻከታቸው ያሉት አካላት በአግባቡ የማይናገሩና ከዛ በተጨማሪ ደግሞ ህዝብ ላይ ጦርነት እንዲሰብክ ጦርነት እንዲከፍት ጫና የሚያሳድሩ አካላት አሁን ካሉት የብልጽግና አመራሮች በሁሉ በባሱ ብልጽግናዎችን የሚያስንቁ ሆነው እናገኛቸዋለን። የተመለመሉትም ለዛ ከተለያየ ቦታ የተመለመሉትም ለዛ ነው። አዲስ አበባ ላይም የገቡት በዚህ በተለይ አዲስ አበባን ህዝብን የሚጠሉ ናቸው። አማራን ወክለው የገቡትም አማራውን የሚጠሉ ናቸው። የሱፍ ኢብራሂም ሆነ በለጠ ሞላ ውሎ ማደር የማይችልበት ከተማ ላይ ነው ተመርጫለሁ እያለ እየተናገረ ያለው። ጋሻው መርሻም እንደዚሁ ነው። በግልጽ ቋንቋ መናገሩ አንዳንድ ጊዜ ደስ ስለሆነ ነው እንጂ አንዳንዶች እንኳን ሀዘን ደርሶባቸው ወደ ቀበሌያቸው መሄድ የማይችሉ ሰዎች ናቸው እዛ ቀጠና ላይ ተመርጫለሁ ብለው የተናገሩት። እነዚህን ሁሉ ወንጀሎች ነው ህዝብ ተሸክሞ እየተንቀሳቀሰ ያለው። እናታቸውን ሄደው መቅበር ያልቻሉ ሰዎች በአደባባይ ህዝብ መረጠኝ አሸነፍኩ የሚሉበት የኢትዮጵያ ፖለቲካ የማይት ፖለቲካ እንደሆነ ግራ ነው የሚያጋባው። እንግዲህ ወደፊት ይስተካከላል ብለን እናምናለን። እነዚህ ሰዎች ግን ወደፊት ያቆስሉናል መሳይ እኔ እናንተም በተደጋጋሚ ላይ እየመጣን እንወያይባቸዋለን ብዬ ነው። ሙልጌታ እንግዲህ ራሱ በራሱ ጊዜ መጥቶ ምርጫ እንዳልተደረገ ድልድል እንደተከናወነ ምደባ እንደተሰጠ አብይ አህመድ በራሱ አንደበት ነው የገለጸውና ይሄ ለታሪክ መመዝገብ አለበት። ምርጫ አይደለም ብለናል። አዎ ምርጫ አይደለም ያከናወን ነው። እኛ 85% ቦታ እንወዳደር እነሱ ደግሞ 15% ብቻቸውን ይወዳደሩ ብለን አስቀድመን የጨረስነው ጉዳይ ነውና ብልጽግናዎች በዚህ ልትኮሩ ይገባል ብለዋል። እንግዲህ ኩሩ ብልጽግናዎች። እንዲህ አይነት እውነት ለመናገር ኢትዮጵያም ጭምር ነው የተዋረደችው። በዚህ በጣም የሚያሸማቅቅ ነው። እንደው አደባባይ ወጥተው አሁን ይህንን ስርዓት ለመከላከል የሚሞክሩ አንዳንድ ምክንያታዊ ነን የሚሉ ሰዎች ሊያፍሩ ይገባል። ከምንም በላይ እንዲህ አይነቱን አምባገነንና እንዲህ አይነቱን ዕውቀትም ልምድም ትምህርትም የሌለውን ሰው እንደው እችን እንኳን መለየት አቅቶት አደባባይ ወጥቶ የሚናገርን ሰው እየደገፉ ያሉ አንዳንድ ግለሰቦች አሁንም ምን ሊሉ እንደሚችሉ አላውቅም። ያው የበሰበሰ ዝናብ አይፈራም ብለው በዛው በስብሰው መቀጠል ይፈልጉ እንደሚሆኑ እንገምታለን። እንደው ከዚሁ ጋር በተያያዘ የአብይና ነገር ወደዚህ ገታ እናድርገውና አንድ ሰው አመስግነን በዛውም እሱ ያደረገውን አስተዋጽኦና ዛሬ ያደረገውን ንግግር እንዲሁ ጠቅሰን ዝግጅታችን እናበቃለን። ዶክተር ደሳለኝ ጫኔ እውነት ለመናገር በጣም ነው የምናመሰግነው። ምንም እንኳን የፓርላማ ነው ብለን ባናምንም በዚች ውስጥም እንደው ተገኝቶ የህዝብ ድምጽ ለማሰማት የሄደበት ርቀት ዶክተር አበባው ደሳለውንም በዚህ አጋጣሚ ማመስገን ያስፈልጋል። ብዙ ጊዜ እሱም ንጹሃንን የሰላማዊ ዜጎችን የተበደሉትን ድምጽ በማሰማት የሚታወቅ ነው። ዶክተር ደሳለኝ ጫኔ ዛሬ በመዝጊያው ንግግሩ ላይ ለታሪክ ይቀመጥልኝ ብሎ አብይ አህመድ ላይ ብዙ ነገሮችን ነው ያው በተወሰነ ደረጃ አንዳንድ ነገሮችን እንደ አዎንታዊ በጎ አስተዋጽኦ የተመለከተው ቢሆንም በአብዛኛው ያቀረበው ግን ለታሪክ ተመዝግቦ የሚቀመጥ ነው። ባለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር
ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መኮስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናና ብሔራዊ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። በእውነት ዶክተር ደሳለኝ ጫኔን ልናመሰግነው የሚገባ ግለሰብ ነው። ኋላ ላይ ያው አብይ አህመድ የድለላ ስራውን የተለመደውን ይሄ ጨው ለማላስ የሄደበት ርቀት አለ። አብረን እንሰራለን እንደዚህ አይነት ነገር በእርግጥ እንደለመደው ሌሎቹ ላይ ያደረገውን አይነት ማጃጃልና ይሄ በምንድነው ስኳሩን አሉሶ ወደሚፈልገው ቦታ ለመወሰድ የሚያደርገው ጥረት ዶክተር ደሳለኝ ላይ ይሰራል ተብሎ የሚታመን አይደለም። ይህን ሁሉ ዘመን ሳይሞከርበት ቀርቶ አይደለም። ለህዝብ ወገንተኝነቱን አሳይቶ ያንንም ቃሉን ጠብቆ ከፓርላማ ጋር ዘመኑ ያበቃው ዶክተር ደሳለኝ ጫኔን በዚህ አጋጣሚ እናመሰግናለን። እስቲ ዛሬ ያነሳቸውንም ባጭሩ አስተያየት ሰጥተንበት ዝግጅታችን እናበቃለን። ዶክተር ደሳለኝ እኔ በአካልም አውቀዋለሁ። ሀምብል ሰው ነው፣ ረጋ ያለ ሰው ነው። እንግዲህ ያው በወቅቱም የአማራ ብሔራዊ ንቅናቄ ሊቀመንበር በነበረበት ጊዜም ግጭት በተፈጠረ ጊዜ ለወንበር አትሻኮቱ ወንበሩን ይሄውላችሁ በሚል ኃላፊነቱን ጭምር የለቀቀ ሰው ነው። በኋላ ላይ ወንበሩን የያዙት እነ ዶክተር በለጠ ሞላ አብንንም ጭምር ሽጠው ወደ ፓርላማ አብይ አህመድ የተገረዱበት እውነት ነው። ፓርላማም ከገባ በኋላ ብዙ ነገሮችን ተሸክመው በነገራችን ላይ 724 ሲደፋ የነበረ ለህዝቡ ድምፅ ሲሆን የነበረ እንግዲህ መሳይ ዶክተር ደሳለኝ ወክሎ የገባው ላለፉት 5 ዓመታት የባህር ዳርን ህዝብ ነው። ባለፉት 5 ዓመታት ስለ ባህር ዳር አይደለም ሲጮህ የነበረው፣ አጠቃላይ ስለ ኢትዮጵያ ነው ሲጮህ የነበረው። አጠቃላይ ያልመረጠውም ህዝብ ጭምር ነው ድምፅ ሲሆን የነበረውና አንዳንዶች የአርሲ ተወካዮች፣ የዶዶላ ተወካዮች፣ ሻሸመኔ ተወካዮች፣ የአጣዬ ተወካዮች መሰል እነዚህን ያነሳቸው እንደ ምክንያት ታሳቢ እንዲደረጉ ነው። እነዚህ ሰዎች እጃቸው እስከሚላጥ ለአብይ አህመድ በሚያጨበጭቡበት ነባራዊ ሁኔታ ላልወክለው ማህበረሰብ ጭምር ድምፅ ሲሆን የነበረ ትልቅ ሰው ነው። ይሄን ምስጋና ማቅረብ ያስፈልጋል። በተለይ ሰዎች በፍርሃት ቆፈን ተሸሽገው ድምፃቸው በተሰለበ ጊዜ ከሞት ጋር አብይ አህመድ ምን እንደሚያደርግ እናውቀዋለን። ባለፉት ዓመታት የተቃወሙትን የት እንዳደረሳቸው ወይም ደግሞ የሆነ ነገር ያሰበላቸውን እንዴት እያደረገ ከሀገር ተሰደው እንኳን ሲያሳድድ የነበረ ግለሰብ እንደሆነ ይታወቃል። መሳይ አንዳንድ እንኳን እኛን እንኳን ከሀገር እናስመጣለን እንይዛለን ሲል የነበረ አገዛዝ ነውና ይህን ሁሉ ተቋቁሞ ግን ዶክተር ደሳለኝ ባለፉት 5 ዓመታት በጥንቃቄ በተሞላበት ለህዝቡ ሲሞግት ነበር። ላደረገው እንቅስቃሴ ማመስገን እፈልጋለሁ። ነው ዶክተር ደሳለኝ ያነሳው አብዛኛው ከዚህ በፊትም ሲያነሳው የነበረው ነው። እንደው የቁጥር ድርደራ ታመጣላችሁ፣ ነገር ግን ህዝቡ የሚበላው ተቸግሯል። የቤት ኪራይ ከደሞዝ በላይ ሆኗል። እውነት ነው። ትናንት ቤት ኪራይ የተከራዩት አብይ አህመድ ከመምጣቱ በፊት 2000 ብር ያልሞላ ሲከራዩ የነበሩ 5000 ብር ሲከራዩ የነበሩ ደሞዛቸው እንደዚሁ 4000 የነበረ ዛሬ ላይ የብር ዋጋ አንሶ የቤት ኪራይ ተወዶ አንዳንዶች ጎዳና እስከ መውጣት የደረሱበት ባለፈውም ስናሳየው በነበረው ምስልም ሰፈራቸውን በመተው ሌላ ሰፈር እየሄዱ የሚለምኑበት ቤተክርስቲያን የሚያርቡበት ዓለም ነው የተፈጠረውና መሰል እውነቶችን ያነሳው ላደረገልን እንቅስቃሴ ላደረገልን ድጋፍ አጠቃላይ የህዝቡን ድምፅ ስለሆነ የተናገራቸው እያንዳንዱ ቃሎች ለነገ ታሪክ ምስክር ሆነው ስለሚቀርቡ ከልብ እናመሰግናለን ማለት ፈልጋለሁ። እንግዲህ ዶክተር ደሳለኝ ጫኔ ያው ከፓርላማ ዘመኑ አብቅቶ
የስንብት ንግግር ቢያደርግም ከፖለቲካው ግን ይርቃል ብለን አንጠብቅም። ምናልባት ቀጣዩ የፖለቲካ አቅጣጫ ወዴት ያመራል፣ ምን አይነት እንቅስቃሴ ውስጥ ልናገኘው እንችላለን የሚለው ያው በቀጣይ መግለጫም ሰጥቶ ወይም ማብራሪያ ሰጥቶ የሚያሳውቀው ይሆናል። ሙሉጌታ እንግዲህ ይሄ ፓርላማ በሚቀጥለው መስከረም ወር በሌሎች ፓርላማ አባላት እንደዚያው ቀደም ሲል አብይ በምደባና በድልደላ ምርጫ ብለው መግለጽ ራሱ በሚያሳፍር መልኩ ራሱ ያዋረደበት ሂደት ነበር የነበረው። በዛ ሂደት የተመረጡ የፓርላማ አባላት መንግስት ይመሰርታሉ። እንግዲህ ለዛም ከበቃ ነው ብዙ ነገሮችን በሚቀጥሉት 2 እና 3 ወራት ይከሰታሉ ተብሎ የሚጠበቁ ነገሮች ይኖራሉ። ለማንኛውም አብይ እንደሚፈልገው እንደሚመኘው ከሄደ ያው መንግስት የሚመሰርትበት ሁኔታ ነው ያለው። ለማንኛውም ሙሉጌታ እናጠናቀቀው። ፓርላማው በዚህ መልኩ የተካሄደ ነው፣ የተጠናቀቀ ነው። አብይ አህመድ ሁሉ ነገር አብቅቷል፣ በምክክርና በምርጫ የዚችን ሀገር ችግር እፈታለሁ ብሎ የሄደበት መንገድ በራሱ ኢትዮጵያን ወደ ውስብስብና ጥልቅ ችግር ውስጥ እየከተታት እንደሆነ በደንብ እያየን ነው። እንደውም ይሄ ምክክር የሚባለው ነገር የበለጠ አደጋ ይዞ ሊመጣ እንደሚችል ከወዲሁ እየተነገረ ነው። የተነሱት አጀንዳዎች እየተባሉ ያሉትን ነገሮች ስንመለከት የበለጠ አደጋ ኢትዮጵያ ተደቅኖባታል። ድቅድቁ ጨለማ ከፊት እየመጣ ነው። በምርጫ ያየነው መከራ እንግዲህ አልፏል ብለን ምንተው አይደለም። በዘይሴ አካባቢ ብቻ እስካሁን 19 ሰዎች የሞቱበት ክስተት ነው የተከናወነው። አንድም ሰው ስለዚህ ጉዳይ አልተናገረም። አብይ አህመድ እዛ ደርሰው የተለመደውን ሎጅ መርቆ ሲመጣ እንኳን ስለነዛ ስለተገደሉት ሰዎች በተወሰነ ደረጃ ፍትህ እንኳን የሚያገኙበት ሁኔታ ስለመኖሩ ፍንጭ ያየንበት ነገር የለም። ለማንኛውም ምርጫውም ምክክሩም ለኢትዮጵያ መፍትሄ የሚሆኑ ሳይሆኑ ለኢትዮጵያ ችግርን የሚያዋልዱ የበለጠ ቀውስን የሚጠምቁ መሆናቸውን በግልጽ እየታየ ያለ ጉዳይ ነውና መጪው ጊዜ እንግዲህ ከአብይ አህመድ ጋር ጨለማ ነው። የኢትዮጵያ ሕዝብ መበርታትና መታገል ያለበት ዘመን ላይ ነው በደንብ እየደረስን ያለ ነው። ሙሉጌታ እንግዲህ ቀጣይ ወራቶች አዳዲስ የፖለቲካ ለውጦች የሚመዘገቡበት ወይም ደግሞ እንቅስቃሴ የሚደረጉበት ናቸው ተብሎ ይታሰባል። ሁነቶችንም የምንከታተል ይሆናል። ነገር ግን ቅድም መግቢያችን ላይ ስንነጋገር አብይ አህመድ የመውጫ መንገድ የመዳኛ መንገድ አድርጎ አንድ ያሰበው ተቋም አለ። እሱም በራሱ አምሳሌ የሰራው የብሔራዊ ምክክር ኮሚሽን ነው ብለናል። ስለዚህ የብሔራዊ ምክክር ኮሚሽን እንቅስቃሴ ሁሉም ኢትዮጵያዊ በንቃት እንዲከታተለው ማለት እንፈልጋለን። ምክንያቱም አደጋ ነው በኢትዮጵያ ሕዝብ ላይ ይዞ እየመጣ ያለው። አብይ አህመድ እንደ መውጫና እንደ መዳኛ መንገድ ከፈለገው ለኢትዮጵያ መፍትሄ ይዞ አይመጣም ማለት ነው። ከአብይ አህመድ አኳያ ነው የሚሰራው ማለት ነው። ከዚህ በፊትም ስንናገረው የነበረው እውነት ይሄ ነው። ስለዚህ አሁንም ይህን ተቋም በልዩ ሁኔታ መከታተል፣ ከተቻለም ቦይኮት ማድረግ፣ አጀንዳ ማድረግ፣ የሰሩት ያሉትን ስራዎች ደግሞ የኢትዮጵያ ሕዝብ እንደማይጠቅም በተከታታይ እየሰራ እንዳለ ነው። እንደ ሚዲያ ስራዎችም ሌሎችም እንቅስቃሴዎች በዓለም አቀፍ ተቋማትም ጭምር ኢትዮጵያ የብሔራዊ ምክክር ኮሚሽን ሳይሆን የአብይ ምክክር ኮሚሽን እየተካሄደ እንደሆነ መግለጽ፣ መሰል ስራዎችን በአግባቡ የመስራት ኃላፊነት እንዳለብን ነው እኔ የምንረዳው። ህዝባችንም አድማጭ ተመልካቾቻችንም ሌሎችንም ይህን እንዲረዱት ማስታወስ እፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ። እንግዲህ በአብይ አህመድ የፓርላማ ውሎ ላይ በማተኮር ለዛሬ ያዘጋጀነው የአንከር የመረጃ ክፍለ ጊዜ ይመስላል። ሙሉጌታ አንበርብር ከልብ አመሰግናለሁ። መልካም ጊዜ። እኔም አመሰግናለሁ መሳይ።